እሺ ስለ ቅዱስ ሚካኤል ስል የቅዱስ ሚካኤል ስም ንቅል ብሎ እንዲህ ሲቆም አየሁት። የቅዱስ ጊዮርጊስን ትንሽ ቪዲዮ ብናይ እዛ የነበረውን ጥምቀት ማለት ነው። ገነት ሜጃ ይሄ ነው የሚባል ጫፉን የማታየው እጅግ የሚያምር ነገር እንደዚህ ያልኩኝ አያለሁ። እዚህ ጋር የተሰበሰቡ ግራና ቀኝ የዳይኒንግ ቴብል አለ አይደል? ምግብ ጠረጴዛ በሱ መሃል ሰዎች ግራና ቀኝ ተቀምጠዋል። የሚያማምሩ ሞገሳቸው የሚያምር በቃ እንዴት ብዬ ልንገር፣ ቆንጆ እስከ 7 ድረስ የሚፈልቁ ጸበሎች አሉ። ከብዙ አባቶች የምንሰማቸው ትልልቅ ነገሮች አሉ። ገና ሌሎችም ጸበሎች ይፈልቃሉ። ይህ ቦታ እጅግ ለዓለም ሕዝብ መዳኛ ነው። ለኢትዮጵያውያን ብቻ አይደለም፣ የዓለም ሕዝብ ነጮች እየተጓዙ እኮ ነው፣ ፈረንጆች እየመጡ ነው። አስበው እንግዲህ በዚህ በባለፈው ጉዟችን አንድ ነጭ ነበርች። ጉርጓድ ከገባው እንደምሞት አውቃለሁ፣ የሚሰማኝ ፊሊንግ ማለት ነው። ስለዚህ ስላሴ አድኖኝ፣ ስላሴ አድኖኝ፣ ስላሴ አድኖኝ፣ ስላሴ እጃቸውን ዘርግተው እሺ በመብርሃን ስል መብርሃን የስላሴ ፊት ለፊት ላይ ትቆማለች። እኛ ምን አልን ምን አደረግን ስለምንድን ነው የምታቆመው ለሚለው ጥያቄ እኔ መልስ መስጠት አልቻልኩም። ከነሱ በኩል ወይም ከህብረተሰቡ ወይ ከስራው ቦታ ወይም ከሰማዕቱም ቢሆን ስራውን እንዳቆም የተነገረኝ ወይም የመጣ ጥያቄ አልነበረም። በአካል ይህ መስቀል ተሸክሞ የወደቀበት ፊት ለፊት ይመጣል። እንዲህ በአካል ቁጭ ብዬ ነው የምነግርህ፣ ተሰውሬ ምናምን በእልሜ አይደለም። በቃ እዛ ጋር እያየሁ እያለቀስኩ ነበር ማለት ነው። አባታችን መልአከ መንክራት መምህር ግርማውን ደግሞ በቅር ቤት ሄጄ ነበርና ስገባ በር ላይ ተወኝ አተ ብለው ግንባሬ ላይ ይዘው ታስረዋል መንፈሱ። እንግዲህ ሰው ያስባል እግዚአብሔር ያስፈጽማል ነው። በረከት በእውነቱ ታውን ፊትም ያደረከው ሁሉ ተነግሮ ያልቅም። ታምናል በውጭ ሀገርም በሀገር ውስጥም ይሄ ገና ዝናብ እንኳ ቢጥል መሬት በማያርፍበት ሁኔታ በሰው ልጆች ይሄ ቦታ ይጥለቀለቃል፣ በሰው ልጆች ይዋጣል ቦታው ሲሉ ከፍ ያለ ምስጋናና ሞራል እንሰጣለን። በእውነቱ በቤተ ክርስቲያኑ ስም እናመሰግናለን ከልብና አሁንም ቀጣይ የምንሰራቸው ስራዎች ደግሞ ሰሞኑ ጀምረን እስከ ዛሬ ድረስ እንግዲህ የተነጋገርናቸው አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። እኔ ወንድማችሁ አላየ ፕሮግራሙን በመምራትና በማዘጋጀት ከእናንተ ጋር ቆይታ አደርጋለሁ። የዛሬ እንግዳዬ እጅግ የምንወደው ወንድማችን በረከት ነው። ወንድማችን በረከት በባለፈው ጉዟችን ወደ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምህረት ከኛ ጋር ተጉዞ ነበረ። የነበረውን ቆይታ እናታችን ቅድስት ኪዳነ ምህረት ያደረገችልኝ ድንቅ ታምር አለ። እንዲሁም ደግሞ በቦታው ላይ በነበረኝ ቆይታ እናቴ ኪዳነ ምህረት ያሳየችኝ ድንቅ ነገር አለ። እንዲሁም ደግሞ ከመሰረተ ልማቱ ጋር በርሜል ቅዱስ ጊዮርጊስ ላይ በሱ በኩል የተጀመሩ መሰረተ ልማቶች ምን እንደደረሱና እንዴት እየሄዱ እንደሆነ ወደፊትም ደግሞ ምን ለማድረግና ምን ለመስራት እንደታሰበና እንደታቀደ በቆይታችን ጠቅለል አድርጎ ወንድማችን በረከት የሚያስረዳን ይሆናል። የፊታችን ግንቦት 9 መነሻ፣ ግንቦት 18 መመለሻ ወይም እንደ አውሮፓውያን አቆጣጠር ሜይ 17 መነሻ፣ ሜይ 26 መመለሻ እየመዘገብን ያለው ጉዟችን እስከ ግንቦት 5 ድረስ ምዝገባ ይቀጥላል። ሁላችሁም ቀድማችሁ በመመዝገብ የዚህ በረከት ተካፋይ እንድትሆኑ ከወዲሁ መንፈሳዊ ጥሪያችንን ማስተላለፍ እንፈልጋለን። በቀጥታ ወደ ወንድማችን በረከት ነው የምወስዳችሁ። ከኛ ጋር ቆዩ። ወንድሜ በረከት እንኳን ደህና መጣ። እንኳን ደህና ቆያችሁ። ከረጅም ጊዜ በኋላ ነው የተገናኘ ነው። ጠፍተሃል። የጠፋህበትንም ምክንያት የምትነግረን ይሆናል። እንዴት ነበር የባለፈው የበርሜል ቅዱስ ጊዮርጊስና የምርት ደለጎ ቅድስት ኪዳነ ምህረት ጉዞ? ከኛ ጋር ተጉዘህ እንደውም ወንድምህንም ይዘህ ብዙ ቤተሰብ እየወሰድክ ነው። በበረከት ስራውም እያሳተፍክ ነው። እንዲሁም ደግሞ የቅዱስ ጊዮርጊስን በረከትም እንዲያገኙ የማድረግ ስራው ላይ እግዚአብሔር ይመስገን በጣም ደስ የሚል ድንቅ ነገሮች ነበር የተፈጠረን የተከናወነልን። እጅግ ደስ የሚል ጉዞ ነበረ። እዛም ላይ እኔም ቤተሰቦቼም ጓደኞቼም ወንድሞቼም ይሄዱ እጅግ በቃ ስመኝ ስፈልግ የነበረው ነገር
በእውነት ሰማዕቱ ቅዱስ ጊዮርጊስ ከሚገባኝ በላይ በክብር እየመለሰልኝ ነው። እንዴት ብዬ እንደምነግርህ አላቅም። ይዣቸው የሄድኳቸው ሰዎች እዚህ ሳውራላቸው የነበረውን ነገር ሲመለሱ ግን ቃል ሲያጥራቸው በሄዱ ደግሞ ሳምንት ባልሞላ ጊዜ ውስጥ ጥያቄያቸው ከህሊና በላይ በሆነ መልስ እየተመለሰላቸው እግዚአብሔር ደግሞ ፈቅዶ አንድ ቀን መጥተው ይመሰክራሉ ብዬ አስባለሁ። የእነሱን ወደ ጎን ላስቀምጠውና እኔ ያው በሁለት ነገር ነው የመጣሁት። አንደኛ ሰማዕቱ ቅዱስ ጊዮርጊስም ጠመቃ ነበረኝ። ምናልባት አሁን እሱንም ሃይላይቱን እናየዋለን። ያው በፍቃድ ነው የተቀረጽኩት፣ ትንሽ ያጠር ያለች አድርገን ማለት ነው። ከዛ በመቀጠል ግን ቀጥታ ወደ ኪዳነ ምሕረት ነበር የሄድነው። ኪዳነ ምሕረት ትንሽ የልማት ስራ ነበረ። የመጠለያውን ቦታ አንድ እህት ሙሉ በሙሉ ወጪውን ሸፍና ይጀመር በሚል እስኪ ከመጀመሩ በፊት እኛ የምንፈተሽ ብለን ኪዳነ ምሕረት ገብተን ነበረ። እዛ ጋር የተደረገልን ድንቅ ነገር አለ። በጣም ከሊና በላይ 2 ቀን ነው እዛ ጋር በአጋጣሚ የተጠቀመኩት። ሁለቱንም ምስክርነቶች በአጋጣሚ እኔ ገልጻቸዋለሁ። በመጀመሪያ ግን ብዙዎች የበረከት ስራው ላይ ምን ያህል እንደተሳተፉ ሁሉም የታየ ነገር ነው ካለፉ ቪዲዮዎች ላይ። አሁን ግን በቀጣይ ተጨማሪ 3-4 መሰረታዊ አንገብጋቢ ስራዎች አሉ። እነሱ ምንም ጊዜ የማይሰጡ ነገሮች ከመሆናቸው አንፃር እነዛን ነገሮች ለመጨረስ ምናልባት እዛው ላይ መሳተፍ ለሚፈልጉ ትንሽ እድሉን ብንሰጥ ነው እና ከዛ አንፃር የመጀመሪያው በበረከት ስራ ነው። የቀጣዩ ደግሞ በምስክርነት ነው የመጣው ዛሬ። እስቲ የበረከት ስራው እንግዲህ በሄድክበት አጋጣሚ አባቶች ጋርም የተነጋገርካቸውን ቪዲዮዎች አይቻለሁ። የነበረህን ቆይታ ተቀርጾ በእኛ በኩል ስለመጣ እንዴት ነበረ? የሄድክበት ምክንያት ግልጽና የታወቀ ቢሆንም ቦታው ላይ እንግዲህ መጠመቂያ ቦታ የሄዱ ማቴሪያሎች አሉ፣ ለአቅመ ደካማ ለህሙማን መንቀሳቀሻ የሚሆኑ ዊቸሮች፣ የተለያየ ነገር ብቻ ግን አሁን ላይ እንደ ቆምክና ስራ እየተሰራ እንዳልሆነ ነው በሰው ላይ ያለው ግንዛቤ ማለት ከሚዲያውም ስለጠፋህ ማለት ነው። እና እንዴት ነው እስቲ ይሄንንስ በደንብ ትገልጸው? እግዚአብሔር ይመስገን ስራው በእርግጥ አልተቋረጠም። አሁን ሰሞኑን ትንሽ የተቋረጠበት ምክንያት በናፍጣ እጥረት እንደ አገር በተፈጠረ ነገር የማቴሪያል ግብአት ማነስ እና ትንሽ ጋፕ ማለት እንጂ ከመጀመሪያው እስካሁን የተቋረጠ ነገር የለም። እግዚአብሔር ይመስገን። እንዲሁም እኔ አቋርጣለሁ ብዬ ብዙ ቪዲዮ ላይ መግለጫ ሰጥተን ነበር። ይህ የዓመቱ የመጨረሻ ዙር ጉዞ ጥሪያችን ነው። መነሻ ግንቦት 9 መመለሻ ግንቦት 18 ወይም እንደ አውሮፓውያን አቆጣጠር መነሻ ሜይ 17 መመለሻ ሜይ 26። በዚህ የበረከት ጉዞ ላይ ሁላችሁም ተገኝታችሁ የቅዱስ ጊዮርጊስና የቅድስት ኪዳነ ምሕረትን በረከትና ቃል ኪዳን አግኝታችሁ እንድትመለሱ መንፈሳዊ ጥሪያችንን እናስተላልፋለን። ለመመዝገብ ከታች በሚቀመጡላችሁ ስልክ ቁጥሮች እየደወላችሁ መመዝገብ ትችላላችሁ። በአካል ለመምጣት መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ መታችሁ መመዝገብና መቁረጥ ትችላላችሁ። በሀገር ውስጥና ከሀገር ውጪ ያላችሁ ኦርቶዶክሳውያን የ2018 የመጨረሻ ዙር ጉዟችን ስለሆነ ይህ በረከት እንዳያልፋችሁ ከወዲሁ መልእክታችንን ማስተላለፍ እንፈልጋለን። በያላችሁበት መልካም የጉዞ ዝግጅት ይሁንላችሁ። ግን እዛ ጋር በአባቶችም ጥያቄ በተነሳ ጥያቄ እኔና ያሳፈሩኝ እኛ ምን አልን ምን አደረግን ስለምንድን ነው የምታቆመው ለሚለው ጥያቄ እኔ መልስ መስጠት አልቻልኩም። ከነሱ በኩል ወይም ከህብረተሰቡ ከስራው ቦታ ወይም ከሰማዕቱም ቢሆን ስራውን እንዳቆም የተነገረኝ ወይም የመጣ ጥያቄ አልነበረም። እንዲሁም በመሃል የተረዳሁት እውነት ለመናገር ስራ ለመስራትም ለማቆምም የእግዚአብሔር ፍቃድ ያስፈልገዋል እና ይሃን ከማለት የተነሳ እዛ መልስ አሳጡኝ አባቶች። ስለዚህ ስራውን መቀጠል እንዳለብኝ ተማመንን። በቃ እንደዛ መቀጠል ካለብን ደግሞ ህዝቡ ከዚህ በኋላ እንዳይደናገር ቦታው ላይ ያለ አባቶች፣ አስተዳዳሪዎች፣ የሚመለከታቸው ኮሚቴ ሰበካ ልማቶች ለዚህ ህዝብ ግራ እንዳይጋባ ግልጽ ሆኖ እንዲቀጥል እናንተም መግለጫ ስጡበት በሚል ይሄው አሁን እነዚህ መስል እኔ ራሴ ጋዜጠኛ ሆኜ ኢንተርቪው አድርጌያቸዋለሁ። ከነሱ ላይ ደግሞ እስኪ የነሱን ደግሞ ሰምተን እንመለስ። እዚህ ጋር ሰማዕቱ ቅዱስ ጊዮርጊስ ፈቅዶ መድኃኔዓለም ረድቶን አንዳንድ የልማት ስራዎች ሰርተናል። በዚህ የልማት ስራዎች ምን ያህል ደስተኛ እንደሆናችሁና በቀጣይም አብረን ለምንሰራቸው የልማት ስራዎች ምን ያህል ተነሳሽነትና ፍላጎት እንዳላችሁ ባጭሩ እንዲገልጹልኝ በሰማዕቱ ቅዱስ ጊዮርጊስ ስም ጠይቁታለሁ። ያው እስካሁን ቤተክርስቲያኑ በአጥቢያ ነው የነበረው። አሁን ደግሞ ደብረ መንክራት አሸዋ ማዶ በርሚን ቅዱስ ጊዮርጊስ ተብሎ ተሰይሞ ወደ ደብርነት ተቀይሯል ማለት ነው። ስለዚህ አንድ ደረጃ ከፍ ብሏል። እግዚአብሔር ይመስገን። በዚህ ላይ ደግሞ እንግዲህ እግዚአብሔር ወዶና ፈቅዶ ደግሞ ያው እኔ ደግሞ በዚህ ቦታ ላይ ተሹም ያለው እርግጥ እንግዲህ
ቀጣይ ያለውን እግዚአብሔር ስራችን ባርኮና ቀድሶ እሱ ተጨምሮበት ጥሩ ስራ እንድንሰራ እሱ ይፍቀድልን ነው የምለው። እና ወንድማችን በረከት ልክ አሁን እንደምትለው በርካታ ስራዎችን ሰርተሃል እዚህ በፊት የሚታዩ የሚጨበጡ። ለዚህ በጣም ከፍ ያለ ምስጋናና ሞራል እንሰጣለን በእውነቱ በቤተ ክርስቲያኑ ስም እናመሰግናለን ከልብና አሁንም ቀጣይ የምንሰራቸው ስራዎች ደግሞ ሰሞኑ ጀምረን እስከ ዛሬ ድረስ እንግዲህ የተነጋገርናቸው አሉ። በርካታ ስራዎችን ነድፈናል። አሁን እነዚህ ስራዎች እንግዲህ በርካታ ወጪን የሚጠይቁ ናቸውና ለዚህ አንተም ተንቀሳቀስ ታሽ ላይ በል እኛም ያቅማችን ደግሞ ታሽ ላይ እንላለን። በርታ ሀጎንህ ነን አንተ መጎናችን ሆነህ በእውነቱ ልክ ከዚህ በፊት እንዳሳየኸው እነዚህን ስራዎች ደግሞ እንድሰራ ደግሞ እግዚአብሔር ይፍቀድልህ። በእውነቱ እኛንም ይፍቀድልን። ሀጎንህ እንሆናለን አንተ መጎናችን ሆነህ እነዚህ የተጸበሉ አካባቢ አጥሩ በሚገባ መታጠር አለበት። ያው ሁሉም የሚያው ነው። በርካታ ሰው መጥቷል እያየው ስለሆነ በክፍት ነው ያለ። ያንን በቅድ ይዛሃል። ሌላው ደግሞ የዮርዳኖስ ጸበል ደግሞ በሚገባ ተሰርቶ ለሰዎች አገልግሎት እንዲሰጥ በአሁኑ ሰዓት አቁሞ ነው ያለ። ስለዚህ በቀጣይ በቅርብ ጊዜ ክረምት ሳይገባ ተሰርቶ አገልግሎት እንዲሰጥ አሁንም ታቅዷል። እቅድ ብቻ አይደለም ወደ ስራ ከነገ ጀምሮ እንዲገባ ነው እንግዲህ መሆን ያለበትና ለዚህ እገዛ ያስፈልጋል። ሌላው መንገዱ ከቤተ ክርስቲያኑ አንስቶ ልክ እስከ ጸበሉ ያለው መንገድም እንደዚሁ ተይዟል፣ ይዘዋል። የካህናት ማረፊያ አባቶች ትልልቅ አባቶች መጥተውበታል እዚህ በፊት አሁንም ይመጣሉ። ማረፊያ የለንም። ስለዚህ እነዚህ አባቶች መጥተው እየተቸገሩ ነው የሚያርፉት። ዝም ብሎ እንዲህ ያለ ቦታ ነውና ሽንት ቤት ያስፈልገዋል። ማረፊያ ቦታው ደረጃውን የጠበቀ መሆን አለበትና ለዚህ አሁን እቅድ የያዝነበት ይህን ነው። ስለዚህ ለነዚህ በጣም በርካታ ወጪዎች ያስፈልጋሉ። ያው አንተም ተንቀሳቀስ ከታች ላይ በል ውጣ ውረድ። እኛም ደግሞ በተመሳሳይ ደግሞ እንግዲህ ያው ከዓለም ከሚመጡት ህዝቦች እንግዲህ ያው ለመንግስተ ሰማያት ሲባል እግዚአብሔር ሁሉን ነገር ይፍቀድልን። እነዚህ የተያዙትን ያቀድናቸውን እቅዶች የተነጋገርናቸውን ሁሉ በቃለ ጉባኤ ያጸደቅናቸውን ዛሬ የጨረስናቸውን ሁሉ በቅርብ ጊዜ እንዲጨረሱ በእውነቱ እሱ ይፍቀድልን። አሁን የታቀዱት እቅዶች ከመቶ ስንት እንበል እንግዲህ ተሰርተው በርካታዎቹ ታይተዋል፣ እየታዩም ስለሆነ ኢትዮጵያውያንም ሆኑ አሜሪካውያን በማንኛውም ግብፃውያን፣ ግሪካውያን በውጩ ዓለም በአጠቃላይ እንግዲህ በዚህ በልቱት አንደበቴ ተጠርቶ እና ተነግሮ አያልቅም። ለዚህ ቦታ የተደረገው በጎ አድራጎት በእውነት ለደስታዬ ወሰን የለውም፣ ለደስታችን ወሰን የለውም። እንግዲህ በአብዛኛ ምንም ይሄ ቦታ በራሱ ላይ ቢነግስና ቢታወቅም በአብዛኛ ብዙ የረቀቁና የመጠቁ ስራዎችን ሰርተ በማሳየት ቦታው እንዲጎበኝ ያደረክልን አንተነህ። በመጀመሪያ እኔም ጭምር እምነት ልጥል አልቻልኩም ነበር፣ መጠራጠር ነበር። አምጥተህ የዘረጋው ዲዛይን ለ5 ቀንና ለ6 ቀን ያህል አይሆንም የሚል ወደ ኋላ እንዲታጠፍ እስከማድረግ ደርሰን ነበረ። ነገር ግን ማየት ማመን ነው። ያ ዲዛይን ቢታጠፍና አይሆንም ብትባልም እንኳን በአብዛኛ በ3 በ4 ተሳቢ መኪና ጭነህ አምጥተህ ያወረድከው ማቴሪያል የህዝቡን ጥርጥር ሊያሳምነው ችሏል። ከዛ ይዞ በዚህ ቦታ ላይ ያለ ህዝብ ያው ከሊቅ እስከ ደቂቅ ያለው እምነት ጥሏል። ወዲያው የልማት ዝርጋታህን በመዘርጋትና ይህን የተደረገ በአይን የሚታይ ስራ በመስራትህ በጣም ሁሉም ከሊቅ እስከ ደቂቅ ካህናቱም፣ ባላባቱም፣ እናቶችም፣ እህቶችም፣ ወንድሞችም ያው በደስታ ተጎናጽፈው ነው የሚገኙት። ይህን እንግዲህ ሰው ያስባል እግዚአብሔር ያስፈጽማል ነው። በረከት በእውነቱ ታውን ፊትም ያደረከው ሁሉ ተነግሮ ያልቅም። ታምነሃል። በውጭ ሀገርም በሀገር ውስጥም ታምነሃል፣ እየታየ ነው። አሁንም ጨምረን እናምነሃለን። የሌላ ያልተጠቀሱት ነገሮች ሁሉ የጎደለውን መስፈርትና ማቴሪያል እያሟላህ ለቅዱስ ጊዮርጊስ አብራክህንና ዘመንህን እንድትገብርለት እንመኝልሃለን። ከአባቶች ተነጋግረን አባቶችም የራሳቸውን የሚሰማቸውን ገልጸዋል። ያለፉንም የሚከለክሉበትን ምክንያት የሚፈቅዱበትን ምክንያት በግልጽ መግለጫ ሰጥተውበታል። በመቀጠል የምንቀጥላቸውን ስራዎች ደግሞ ህጋዊ በሆነ ደብዳቤ ጽፈው ለየአንዳንዱ ስራ ማህተብ ተደርጎበት በህጋዊነት ማለት ነው የአራት ስራዎቹ ተዘርዝረው፣ አንደኛ የካህናት ማረፊያ፣ ሁለተኛ ደግሞ ከጸበሉ እስከ ቤተክርስቲያን ያለው 1 ኪሎ ሜትር አካባቢ ቴራዞ ነጣፍ ይፈልጋል። እሱን
እንዲነጠፍ በዛ ላይ መንገዱን ማለት ነው። አካል ጉዳተኞች አሉ በጣም በዊልቸር የሚመላለሱ ምንም መቆም የማይችሉ ብዙ ጊዜ ወገባቸው ይሰበራል ብዙዎች ማለት ነው። እኔንም ጨምሮ ካለፈው ምስክርነት ላይ ማለት ነው። የዛን ታይም በስትሬቸር መመላለስ ይቻላል። ገብቷል። እሱን ለመስራት የመንገዱ ስራ ያስፈልጋል። ከቤተ ክርስቲያን ወደ ጸበል የሚሄደው መንገድ ነው። ይህን መንገድ ተጀምሮ ነው ያለው። ይሄም የምናየው ለአካል ጉዳተኞች ጸበሉ በመሃል ወገባቸውን ለሚያማቸው በተለያየ ችግር አልጋ ላይ ለወደቁ እህት ወንድሞች በቀላሉ እንደዚህ በዊልቸር እስከ ጸበሉ ድረስ አንድ ሰው እያስተናገደ የሚወስድበት ሁኔታ ለመስራት ዝግጅታችንን ጨርሰን መንገዳችንን ጀምረናል። ማንኛውም ኢትዮጵያዊ ኦርቶዶክሳዊ የሆነ ሁሉ ከዚህ የበረከት ስራ እንዲሳተፍ በሰማዕቱ በቅዱስ ጊዮርጊስ ስም እያሳሰብን መንገዳችንን በይፋ ተጀምሯል። ቀሪ 3 ስራዎችን 4 ከዚህ መንገድ ጋር በአዲስ መልኩ ይዘን መጥተናል። ፌዝ 2ን አሁን በይፋ አስጀምረናል። በዚህም ላይ የተለያዩ ዊልቸሮች ከ4 እስከ 5 ዊልቸር ያስፈልገናል፣ ስትሬቸር ያስፈልገናል። በዚህም ላይ ለሚሳተፉ ኢትዮጵያውያን ኦርቶዶክሳውያን ትልቅ የበረከት ስራ ይዘን መጥተናልና በዚህም ላይ እንድትሳተፉ በሰማዕቱ በቅዱስ ጊዮርጊስ ስም እንጠይቃለን። እዛ በላይ ግን አንገብጋቢና ዋናው የጸበል ቦታው ቅጥር ግቢው ከዚህ በፊትም ቪዲዮ ላይ ለማሳየት ሞክረናል። ጎርፍ ክረምት ሲመጣ በጣም ጎርፍ እያዋጣው ነው። በጣም አደጋ ላይ ነበር። እግዚአብሔር ረድቶ ጠብቆት ያቺ ዓመት በተለያየ ምክንያት ድናለች። ዘንድሮም ደግሞ አሁን ክረምቱ በአንገብጋቢነት መጥቶብናል። ስለዚህ እሱ በፍጥነት አጥሩ መታጠር አለበት ተብሎ ተወስኖ አጥር 3ኛው ነው። 4ኛና የመጨረሻው ደግሞ ማለት ነው ዮርዳኖስ ቆሟል። ዮርዳኖስ በጣም አስፈላጊና ወሳኝ የሆነ ጸበል ነው። ግን ዮርዳኖስን ከነበረው ካለፈው እመም የተነሳ በሽታ ወረርሽኞች የተነሳ ቶሎ የሚዘጋው ዮርዳኖስ ነው። ንክኪ ያለው በሚል አሳማኝ ምክንያት ነው ተቀበለነዋል። ስለዚህ ልክ አሁን ሊጠጣ እንደሰራ ነው ከእጅ ንክኪ ነፃ በሆነ መልኩ ሌሊት ሲፈስ የሚያርድረውን ጸበል ሰብስበን ለዮርዳኖስ ለማድረግ ዮርዳኖስንም ዲዛይን ጨርሰን ቦታ መርጠን አጠናቀን ዮርዳኖስም ለግንባታ ተዘጋጅቷል። ዮርዳኖስም ይገነባል ማለት ነው። ስለዚህ 4 ስራዎች አሉብን። እነዚህ 4 ስራዎችን በፍጥነት ምንም ጊዜ ሳይሰጣቸው ቢከናወኑ የሚሄደው ጸበልተኛ አሁን አንዳንዴ በጣም የሚያሳዝን ከዚህ እዛ ርቀት ሄዶ ሰው መጥቶ ማለት ነው ምናልባት ሴቶችን በወራይ ልማድ ወንዶችን ደግሞ በህልመ ሌሊት እያደረገ እዛ ከደረሱ በኋላ ጸበል መግባት አይችሉም። ዮርዳኖስ የለም። የተሰጠው ቀን 5 ቀን ነው። ጉዞ ቀኑ ምንም ሳይጠቀሙበት የሚመለሱ የሚያለቅሱ አሉ። ዮርዳኖስ ግን እንድድል ነበረ። ዮርዳኖስ አይነ ስውር እስከ ማብራት ድረስ ብዙ ተአምር የተፈጠረበት ቦታ ነው። ግን አሁን በዚህ በትንንሽ ምክንያቶች ነው እየተዘጋ ያለው። ስለዚህ ዮርዳኖስን በፍጥነት ከተሰራ የህልም ሌሊት አለው፣ የሴቶች የወራዊ ልማድ ጊዜ መጠመቅ የሚችሉበት አለው፣ ለብቻ ተለይቶ ተቀምጠዋል። ስለዚህ ቢያንስ እዛ ተጠምቆ እንኳን ድህነት ስጋን ድህነት ነፍስ አግኝተው መመለስ የሚችሉበት ቦታ ነው። ስለዚህ የሱን መቋረጥ ቶሎ ችግሩን ለመፍታት ዮርዳኖስ ቶሎ መገንባት አለበት ተብሎ ተማምነን ለዛም በቂ ደብዳቤ ጽፈው ሰጥተውናል። እሱን አያይዘን አሁን ለህዝቡ ይፋ የምናደርገው ይሆናል። እሱን ቶሎ ከገነባን እግዚአብሔር ከረዳን በቀጣይ ለሚመጣው 2019 ሙሉ ነገሩ ተስተካክሎ አገልግሎት በደንብ መስጠት ይችላል ብዬ አስባለሁ። እዛም ጋር ከነበረው ከአንዳንድ የጤና ቢሮዎች ጥያቄ የተነሳ እነዚህ ከእጅ ንክኪ የተባለውን ነገር የዛሬ ዓመት አይተውት ነበረ። ዘንድሮ ግን ሲመጡ በሚገርም ተአምራዊ ለውጥ ነው የተመለሱት። ይዘጋ ለማለት ነበር ዘንድሮ ከብዙ አካላቶች ተያይዘው የመጡት ግን ተጠምቀው ነው የተመለሱት። ግን የሚገርም ነገር በተአምር ግማሾቹ ተጠምቀው ቃላተው መስክረው ነው የተመለሱት። አምና ያዩበት ቦታ ያ ባዶ የነበረው ሜዳ እንዲህ ተሰርቶ አልፎ ተርፎ እሙማን ክፍል ተሰርተዋል፣ አልጋ ተሰርተዋል፣ ኦክሲጅኖች ገብተዋል፣ ግሉኮስ መስጫ ተሰጥተዋል። እኚህን ሁሉ ሲያዩ ማመን አልቻሉም። ሽንት ቤት ከ50 በላይ ተሰርተዋል። ከርሰ ምድር ውሃ ወጥተዋል። ሽንት ቤት ጋር ትልቅ ሮቶ 10 ሺህ ሮቶ ሆኖ ለሽንት ቤት በበቂ ሁኔታ ውሃ በበቂ ሁኔታ ቀርቧል። እና ዘንድሮ ሲመጡ አልጠበቁም ይሁሉ ለውጥ። እሙማን ክፍል ነው። ቀጣዩ ደግሞ ቅባ ቅዱስ መታሻና መስቀል መታሻ ክፍል ነው። ያኛው ነው ቅዱሳት ማስቀመጫ ነው። የልብ ድካም ያለባቸው፣ ስኳር ያለባቸው፣ አስም ያለባቸው፣ ተጓዳኝ ህመም ያለባቸው ሰዎች ይሄ ያዘጋጀነው የምናየው እሙማን ክፍል ነው። ይሄ እሙማን ክፍል ውስጥ ኦክሲጅን፣ ፈርስት ኤዶችን
ግሉኮስ መስጫ አልጋዎችን አሟልተን አሁን ለአገልግሎት ክፍት ሆኗል። እስኪ ገባ ብለን እያየን እናውራ። ይሄ የምናየው ለጊዜው ሁለቱም ኦክሲጅኖች ማለት ነው ህሙማኖች ከዚህ ከጸበል ታፍነው ቢሆን በፍጥነት ከጎን ነው ጸበሉ አምጥተን እዚህ ላይ ያሳርፈን ማለት ነው። ግሉኮስ ለሚያስፈልጋቸው ግሉኮስ በመስጠት ያለባቸውን የትንፋሽ እጥረት ሰርቫይቭ እንዲያደርጉ የተወሰነ 1 ሰዓትም 2 ሰዓትም እዚሁ አርፈው ሰርቫይቭ አድርገው እንዲሄዱ ኦክሲጅን አሟልተናል። እግዚአብሔር የተመሰገነ ይሁን፣ ሰማዕቱ ክብሩ ይስፋ። በሁለተኛ ደረጃ ደግሞ ግሉኮስ አቅማቸው ከደከመ ከዛም በላይ ከሆነ ኃይል እንዲያገኙ ካስፈለገ ግሉኮስም የምንሰጥበት ሁኔታ 4 አልጋዎች አስገብተናል። አሁን ሰሞኑ ከሰራናቸው ስራዎች ደግሞ ባሻገር ወደ ጸበል ቦታው ስንገባ ጸበል ቦታው እንደዚህ ባማረ ባሸበረቀ ሁኔታ ደግሞ ለአይን እንዲስብ ሰማዕታት ቅዱሳን የምንማለድባቸው ሁሉንም አማላጆቻችን በምንለው መልኩ አቅማችን በፈቀደው እንዲህ ለማሟላት ሞክረናል። ይሄ እጅግ እጹብ ድንቅ የሆነ ቅዱስ ቦታ ነው እና ይሄ የምናየው ስቅለቱ ነው። ክብሩ ይስፋ መድኃኔዓለም። ይሄንን ስሰራ እውነት ለመናገር እንዲሁ ያለ ምክንያት የተሰራ አይደለም። እዚህ ተሰውሬ የመጀመሪያ ቁጥር 1 ቪዲዮ ላይ አለ። ከመብርሃን አንደበቷ ውስጥ እየፈሰሰ ከአይኗ ላይ የሚፈሰው ከአንደበቷ የሚወጣው መስቀል ስቅለት ነበር እና ያ ስቅለት ተመልሶ በጆሮዋ እየገባ በተደጋጋሚ የማየው ስቅለት ስለነበረ እግዚአብሔር ፈቅዶ ብዙ እህትና ወንድሞች ተረባርበን 3D በሆነው ስቅለቱን በእንደዚህ አይነት መልኩ እዚህ ጋር አሁንም ብዙ ተአምሮችን እያሳየ ነው። አሁን የምናያቸውን እነዚህ አጥሮቹን በቅርቡ ደግሞ የምንሰራቸው ይሆናል። አሁን ይሄ አጥሩ ዙሪያው የምናያቸው አጥሮቹ በሳጥራ ነው ያለው እንደ እግዚአብሔር ፍቃድ ማለት ነው። ሰማዕቱ ቢፈቅድ አሁን ክረምት ባለፈው ቪዲዮ ላይ እንደገለጽ ነው ቪዲዮውን ማሳይተናል። ጎርፍ ይሄ እንዳለ ሞልቶ ከዚህ አልፎ እዚህ ውስጥ ገብቶ ነበረ ጎርፉ ማለት ነው። ይሄንን ሁሉ ይዋጣው ነበር እና ይሄን እንዳናጣው አሁን በአብዛኛው ይሄንን ሙሉ አጥሩን ሙሉ በሙሉ ዙሪያውን እንደ እግዚአብሔር ፍቃድ ክረምቱ ከመምጣቱ በፊት አሁን መጨረስ አለብን ብለን የያዝነው እቅድ ነው። እግዚአብሔር ከፈቀደ በዚህ ቀጣይ 3 ወር ውስጥ በፍጥነት የምንጨርሰው ስራ ይሆናል። እነዚህን እንዳለ አጥርተን ወደ ግንብ አርማታ አድርገን ኮንክሪት አድርገን ውሃ ከስርም ሰርጎ እንዳይገባ በደንብ የምናጥረው ይሆናል። ይሄ እንደምናየው ደግሞ ማለት ነው ጸበል መቀበያችን ነው። ይሄንን ከእጅ ንክኪ ነፃ በሆነ መልኩ ያልነው ጸበል መቀበያችን ነው። ያው ሮቶ 210 ሺህ ሮቶ 2000 ሰው ማስተናገድ የሚችል ሮቶ አዘጋጅተናል እንደ እግዚአብሔር ፍቃድ። አሁን በቅርቡ በቀጣይ ደግሞ እነዚህ ስራዎችና መንገዶቹን የምንሰራ ይሆናል። አሁን እንደምናየው በጣም ኦፕን ኤሪያ ሆኖ መልበሻ ክፍሉ ከ7 ከ8 ሜትር ባላነሰ ርቀት ውስጥ ያው እዛ ጋር አድርገን እኚህ መልበሻ ክፍሎች ተጠናቀው አሁን አገልግሎት መስጫ ጀምረዋል። ያኛው መግቢያ ነው፣ ይሄኛው መውጫ ነው። ይሄኛው ደግሞ የአሳሪ ፈቺዎች መልበሻ ክፍል ነው ማለት ነው እና እነዚህ ተጠናቀዋል። አንዳንድ የፊኒሺንግ ስራዎች፣ ቀለም ስራዎች ይቀሩናል። እነሱን በፍጥነት ማለት ነው እነሱን በፍጥነት የምንጨርሳቸው ይሆናል እንደ እግዚአብሔር ፍቃድ። ውስጡንም አሳምረን መደርደሪያዎቹን አሁን በፍጥነት አሟልተን የምናጠናቀቃቸው ይሆናል። እግዚአብሔር እንዲረዳን በጸሎት አስቡን። አሁን እንዳለ ግቢው ሰፋ ብሏል። አጥሩን ደግሞ በደንብ ስናሰፋው እዚህ ጋር ማፈን የሚሉትን ነገሮች 100% በእርግጠኝነት እናስቀራቸዋለን ብለን እናስባለን። ይሄንን ደግሞ የምታዩት አንድሪሉ በቅዱስ ጊዮርጊስ በሲኤንሲ ማሽን የተሰራ ነው። ይሄ የምታዩት ደግሞ ማለት ነው ስመ ክርስትናቸው የተሳተፉ ሰዎች ስመ ክርስትናቸው የተሰቀለበት ቦታ ነው። በጣም እጅግ እጹብ ድንቅ በሆነ መልኩ የተሰራ ነው። እዚች ጋም እንደዚሁ በመቀጠል ስመ ክርስትናቸው የተሰቀለበት ቦታ ላይ ነው ያለ ነው። ሌሎችም እዚህ ጋር የሚቀጥሉ ስመ ክርስትናዎች አሉ። ከታችም የሚቀጥል ስመ ክርስትና አለ። በአጠቃላይ ጸበል ስፍራችን በአማረና በተጠናቀቀ መልኩ ተሰርቶ አልቋል። እግዚአብሔር ይመስገን። በዋናነት አሁን ግን ይህንን ጸበል ለመጠበቅ ደግሞ ትልቁ አስፈላጊ የሆነው ነገር አጥሩ ነውና ቅጥሩን በደንብ ከጠበቅን በሰላምና በፍቅር
ሁሉም ሰው መጥቶ እግዚአብሔር እንደፈቀደው ድህነተ ስጋ ድህነተ ነፍስ የምናገኝበት ይሆናል ብዬ አስባለሁ። ለዛሬ ከብዙ በጥቂቱ ማለት ነው በዚህ አይነት መልኩ የጸበል ቦታውን አሳምረን አስውበን ጨርሰነዋል። እግዚአብሔር የተመሰገነ ይሁን። ይሄ እንግዲህ ሰዎች ሰልፍ ይዘው ወደዚህ መጥተው የሚያርፉበት ቦታ ነው። ይሄ ሰልፍ መያዣ ቦታ ነው እንደምናየው። አሁን ይሄን ሰልፍ መያዣ ዘመናዊ በሆነ መልኩ ቀየረ ነው ማለት ነው። ቅድ ላይ ዲዛይን ላይ ሁሉም አይቶታል ብዬ አስባለሁ። እሱን ቴራዞውን መንገዱን ማለት ነው ሙሉ በሙሉ ይሄን ጨምሮ አንድ ላይ እንሰራ ይሆናል። ወደዚህ ወደ ኋላ ደግሞ ስዞር ባለፈው ግዢ የተከናወነበት ቦታ ይሄ ቦታ ነው እንደምታየው። ይሄ ሙሉ በሙሉ ከዛ ጫፍ እስከ ጫፍ ድረስ ያለው ቦታ የተገዛ ቦታ ነው እና አሁን ቀጣይ የምንሰራው መንገድ ቤተክርስቲያኑ እስከዚህ ድረስ የሚመጣውን የእግረኛ መንገድ ነው አሁን የምንሰራው በቴራዞ ማለት ነው። ራሱን የቻለ ግራና ቀኝ መብራት በማታም በቀንም ለሊት 6 ሰዓትም ጸመቃ ቢኖር እንዳንቸገር አድርገን ይሄንን እንገነባለን ማለት ነው። እግዚአብሔር ከፈቀደ ሰማዕቱ ይፈቅድ። ይሄ ቀጣይ እቅዳቸው ነው። ይሄ ሙሉ በሙሉ የተገዛው ቦታ ግዢ ስላለቀ በቀጣይ እሱን እንገነባለን። እዛ ጋር ደግሞ ያ ዘንባባ የምናይበት ቦታ ላይ ዮርዳኖስን እንገነባለን ብለን እቅድ ይዘናል። ዮርዳኖስም ዲዛይኑን እናሳያለን። እዛ ጋር ዮርዳኖስን ከገነባን ከእጅ ንክኪ ነፃ በሆነ መልኩ እሱንም ሮቶ የራሱ ሮቶ የራሱ ቤት የወንድ የሴት የህልም ሌሊት ሁሉ ነገር የተሟላለት በፍጥነት ይሄ በዚህ 3 ወር ውስጥ ከመንገዱ ጋርና ከጸበል ቦታው እቅድ ጋር የተያዘ ነው። እነዚህን አጥሮች ናቸው በፍጥነት ወደ ግንባታ መቀየር አለብን ብለን የምናስበው። ይሄ የምታየው እንዳለ እስከዛ ድረስ በውስጥም በውጭም ቀርጸነዋል። ይሄ እንዳለ አጥሩን አንስተን በሙሉ በአርማታ ግንብ እንገነባዋለን ብለን እያሰብን ነው። እግዚአብሔር ቢረዳን ሰማዕቱ ቅዱስ ጊዮርጊስ ቢፈቅድ ሰማዕቱ ቅዱስ ጊዮርጊስ ልጆቹን እያስነሳ እጅግ ታምራዊ እየተሰሩ ነውና 2019 እነዚህ ስጋቶች ሳንሰማ የምንገለገልበት ይሆናል ብዬ ተስፋ አድርጋለሁ። ዘንድሮ እንግዲህ እንዳየው ብዙም ጉዞዎች አልተዘጋጁም እና ይሄንን እየተዘጋጀ ነበር። ሰማዕቱ ቤቱን እያጸዳ እየሰራ ያለበት ሁኔታ ነው ብዬ አስባለሁና ጠፋ ላልከው በእርግጠኝነት ያው በየጊዜው ሚዲያ ላይ መምጣት ኤክስፒሪየንስም ስለሌለኝ የሚያገናኘን ይሄ ስለሆነ በመሃል ስጠመቅ ደግሞ ማገኛቸውን ድንቅ ምስክርነቶች ሲኖር ብቅ ከማለት አንፃር ነው እንጂ እንደ ስራ ትንሽ ትልቁንም ይዞ ለመምጣት ስለማንችል ግን የሆነ ነገር ይዘን መተን ህዝቡ የሚጠብቀው ነገር አለ። ስለዚህ ያንን ነገር ትንንሽ ነገሮች ይዘን ስንመጣ እንገናኛለን በሚል ነው። በመሃል በጣም ሰፊ 1-5-6 ወር ጋፕ ነበረናል። ግን በዛ ውስጥ የተሰሩት ድንቅ ስራዎች አሉ። እነሱንም ለህዝቦች ትንንሾቹን ይፋ እናደርጋለን። ቀጣይ ደግሞ የሚሰሩትን 4 ነገሮች ያው ቪዲዮ ላይ ያያቸዋል። ከዛ በተረፈ ደግሞ በቀጣይ የኪዳነ ምህረት ምስክርነት ላይ መግባት እንችላለን። በዚህ ውስጥ ላደረጉት ለሰሩት ስራ መታየት በሚችል መልኩ ቪዲዮዎችን እናሳያቸዋለን። እንደው ልክ አሁን እስካሁን በርሜል ቅዱስ ጊዮርጊስ ላይ በሰራሃቸው መሰረተ ልማቶች ለአንተ ለራስህ የሚፈጥርብህ ደስታ፣ ሰዎች ደግሞ ያው መቼም አንዳንድ አስተዋጽኦ ያደረጉ በዚህ በረከት ስራ ላይ የተሳተፉ ሰዎች መቼም ተሳክቶላቸው እዛ ቦታ መሄዳቸው አይቀርም። እስካሁን የሄዱ ሰዎች ይኖራሉ እና ሲያዩት ምን አይነት አስተያየት አለ? ምን ይሉሃል? ምን አይነት ደስታ ይሰማል? አዎ እውነት ለመናገር ትልቁ እርካታ ያለው እዛ ጋር ነው። እንደሱ ስም የሚሆንብህ ነገር ነው። ሰው ሳያይ ላደረገው አስተዋጽኦ መጥቶ ሲያይ ያለው ሪስፔክት ይለያል። ከእሊና በላይ ነው እውነት ለመናገር እና በጣም ደስ የሚለው ፓርቲ ያ ነው። እዛ በመስራት በምታየው ነገር ደስታው ያለው እዛ ጋር ነው። በቃ ገብቷል። ብዙ ጊዜ ብዙንም ያስፈልጉ ነገሮች የምንሰማቸው ነገሮች አሉ። ያንን ነገር ደግሞ በተግባር ወርዶ ሲያዩት እጅግ በጣም ኒንጃ አልፎ ተርፎም ክርስትና ስማቸውን ሲያዩ የሚሰማቸው ፊድባክ በጣም የተለየ ነው። እንዲሁም በዚህ አጋጣሚ አንድ ማስተላለፍ እንፈልገው ወደ 6 ክርስትና ስሞች ያልተሰቀሉ አሉ። የጠየቁኝ ሄደው ክርስትና ስማችንን አጣ ነው ብለው ማለት ነው። ግን ከስቶር አሳይቻቸዋለሁ ለተወሰኑት ማለት ነው። እና በቀጣይ ግን ሙሉ በሙሉ ትንሽ የባለሙያ ጥረት ኖሮ አልተሰቀሉም። እና እነዛን ደግሞ በይፋ በደንብ እንደምንሰቅል ቃል እየገባን ይሄንን በደንብ አስተካክላለሁ። በዚህ 2-3 ሰው ብዙ ተጠይቆኛል እና በዚህ አጋጣሚ ይቅርታ እየጠየቅኩኝ ግን ለቀጣዩ ሁሉም ክርስትና ስሞች ተሰቅለው የክርስትና ስምራችንን አድርስልን የሚሉኝ ብዙ ሰዎች አሉ። አብረም እንድትጠመቅ የሚጠይቁ ሰዎች አሉ። ያን ግን ልዩ ሆነ መልኩ ሳጥን ሰርተን የክርስትና ስማቸውን ማለት ነው ቅዱስ ጊዮርጊስ ጸበሉ ጋር ከስቅለቱ ስር መድኃኔዓለም ስቅለት ስር
ያዘጋጀናቸው ቦክስ አለች። የትኛውም የክርስትና ስም እዛ እንዲቀመጥ ከአስተዳዳሪው ጋር ተነጋግረናል። ያ በጣም በቃ ልዩ ነገሮች የተዘጋጁበት ነው። እጅግ እጹብ ድንቅ ነው። እዛ ጋር ደስ ይላል ከምትለው አንዱ ፓርት ሰውየው ላደረገው አስተዋጽኦ ስራውን መጥቶ ሲያየው ክርስትና ስሙን በቦታው ሲያገኝ ያለውን ስሜት ማመን አትችልም። በቃ በጣም ደስ ይላል። አንዳንዴ እኔ ከሚገባኝ በላይ ሲያደንቁኝ ጨንቀኝ ይሆናል፣ አላውቀውም ስሜቱን። ግን እዛ ጋር ያለው እርካታ ከሊና በላይ ነው። ሰውየው በቃ የኔነት ስሜቱን ታይበታለህ። በጣም ደስ የሚል ቀጣይ ሲጠይቅ ትሰማለህ። በቃ ከኛ ጋር 2 3 4 የተሳተፉ ብዙዎች አሉ። ገብተዋል። እነሱ ባይመጡ ቤተሰቦቻቸውን ይልካሉ። ገብተዋል። ያ ቤተሰቦቻቸው ደግሞ ያዩትን ቪዲዮ አድርገው ይልኩላቸዋል። ያዩትን የክርስትና ስም ይልኩላቸዋል። እና በዚህ ሰውን እንደዚህ ነው ብለህ ልትዋሸው የምትችለው ነገር አይደለም። ሰውየው ባይመጣ እህቱን፣ አጎቱን፣ ዘመዱን የሚያውቀውን ሰው ከፍሎም ስፖንሰር አድርጎ ይልካል። ስለዚህ ከዛ አንፃር የሚታየው ነገር በጣም ነው የሚያስደስተው። ምናልባት እስኪ እዚህ ውስጥ አሁን የአባቶችን ምስክርነት ላይ የአካባቢውን ህብረተሰብ ካህናቱም ዲያቆናቱም ሁሉም የሰጡትን መስማት ስለሚቻል ከኛ ይልቅ ሌሎችም ሲገልጹ ደስ ይላል። ያው ተረጋግተን አንዳንድ ቪዲዮ ብንሰራ የህብረተሰቡን ስሜት በደንብ ማጋራት እንችል ነበር። ግን በዋናነት የተሾሙት አስተዳዳሪውና የኮሚቴው ኃላፊዎች በተወሰነ መልኩ ገልጸውታል ብዬ አስባለሁ። በስራው ግን እኔ በጣም በቃ በህይወቴ እስከ ፍጻሜ ድረስ በቃ መለየት የማልፈልገው ቦታ ለኔ ወይም ለእህት ለወንድሜ ለዘር ማንዘሬ ለቅርብ ሰው አይደል መጀመሪያ የምትመኘው። ሁሉም በክርስቶስ ክርስቲያን አንድ ብንሰኝም እንደ ሰዎች የራስህን እንኳን ራስ ወዳድ ብሆን እውነቴን ነው የምነግርህ። ያው እንዳየው ነው ቤተሰቦቼ ተራ በተራ ሳይሄዱ በቃ ማመን ከምትችለው በላይ እኔ አንዱን ወስደዋለሁ፣ ሌላው ደግሞ ሌላውን ይወስዳል። እና ለነሱ ማውረስ ማስተላለፍ የምፈልገው ሀብት ቢኖረኝ ሀብት ገንዘቤን አይደለም፣ ይሄን ቦታ ነው። ይሄ ቦታ ደግሞ ጠብቅ አላየ እርግጠኛ ሆኜ ነው የምነግርህ። ገና ሌሎች እስከ 7 ድረስ የሚፈልቁ ጸበሎች አሉ። ከብዙ አባቶች የምንሰማቸው ትልልቅ ነገሮች አሉ። ገና ሌሎችም ጸበሎች ይፈልቃሉ። ይህ ቦታ እጅግ ለዓለም ሕዝብ መዳኛ ነው። ለኢትዮጵያውያን ብቻ አይደለም፣ የዓለም ሕዝብ ነጮች እየተጓዙ እኮ ነው፣ ፈረንጆች እየመጡ ነው። አስበው እንግዲህ በዚህ በባለፈው ጉዟችን አንድ ነጭ ነበርች። ገና ይመጣሉ። ይሄ እንዳይመስልህ ይህ ቦታ እንደ ፀሐይ ካላበራ እውነቴን ነው ታዘበኝ። ብዙ ሰምቻለሁ ከብዙ አባቶችም ደግሞ ይሄን መልእክት እየሰማን ነውና እግዚአብሔር ብሎ ያን ቀን ለማየት ያብቃን። ለዚህ ደግሞ የመጀመሪያ አሻራ እንድናስቀምጥ ስለፈቀደልን ሰማዕቱ በእውነት በዚህ ደስተኛ ነኝ በጣም ከምነግረው በላይ። ያው አሁን በዚህ አጋጣሚ በተለይ በዚህ አመት አሁን 2018 አንደኛ ያው ኢኮኖሚካሊ፣ ሁለተኛ እንደዚህ ባንዳንድ በመንገድ በጸጥታ ምናምን ችግር እንጂ ቦታው ላይ ያለው በሽታ እኮ ሙሉ በሙሉ በሚባል ደረጃ ጠፍቷል ማለት ይቻላል። አሁን ወደፊት ደግሞ አንደኛ በዋናነት አገልግሎቱ እየተስተካከለ ሲመጣ እዛ ጋር ያለው የጎደሉ መሰረተ ልማቶች እየተሟሉ ሲመጡ ያው እግዚአብሔርም ያንን ቦታ ከኛ ጀምሮ ስንስተካከል ሁሉም ነገር ሰው እንደ ሰውኛ ማድረግ ያለበትን እያደረገ ሲሄድ ጉዞ አዘጋጂው፣ እዛ ቦታ ያለው አገልጋይ፣ ካህናቱ፣ ዲያቆናቱ፣ የአካባቢው ማህበረሰብ፣ ከዚህ የሚሄደው ህዝበ ክርስቲያን ምእመኑ ሁሉም የየራሱን ችግር እያስወገደ ከሄደ የእግዚአብሔር ምሕረት ከዚህ የበለጠ በዛ ቦታ ላይ ይወርዳል። ስለዚህ አሁን ምናልባት እንግዲህ ቀጣይ ክረምት ስለሆነ መንገዱ ከባህር ዳር ጀምሮ እስከዛው ድረስ ጭቃ ስለሆነ ያ ጭቃ እስከሚደርቅ ድረስ ያው አገልግሎቱ በጉዞ ደረጃ የሚሰጠው አገልግሎት እንደው ትንሽ ጋብ ብሎ ሊቋረጥ ይችላል እንጂ ጠዋቱ 2 ሰዓት 3 ሰዓት ነው ጥምቀት የሚያልቀው። ያው ሁሉም ሰው መጥቶ ያን ቦታ ቢድንበት መልካም ነው። እነዛ አሁን 7 ጸበላቶች ይወጣሉ ያልካቸው እስካሁን በዋናነት ከበርሜል ቅዱስ ጊዮርጊስ ቀጥሎ ምርት ደለጎ ኪዳነ ምሕረት 2015 ላይ ወጥቶ ታይቶ አገልግሎት ከበርሜል ቅዱስ ጊዮርጊስ እኩል እየሰጠ ነው ያለው። በቀጣይ ደግሞ የአቡነ ተክለ ሃይማኖት ወጥቷል የሚባል ነገር አለ። የአቡነ ገብረ መንፈስ ቅዱስም ወጥቷል የሚባል ነገር አለ። ሄጀ ባላየውም የሰማሁት። ስለዚህ እነዚህ ጸበሎች ምልክታቸው እየታየ ነው። አባቶች ያሉት ደግሞ በይፋ ይፈጸማል። እዛ ቦታ ላይ እኔ ሲነግሩኝ እዛ አካባቢ ያሉ አባቶች አባታችን አባ ኃይለ ሚካኤልና አባታችን አባ ኪዳነ ማርያም ይሄ ገና ዝናብ እንኳን ቢጥል መሬት በማያርፍበት ሁኔታ
በሰው ልጆች ይሄ ቦታ ይጥለቀለቃል፣ በሰው ልጆች ይዋጣል ቦታው ሲሉ እየቀለዱብን ነው እንዴ? በዛ አሁን አውሬ እባብና ቀበሮ በሚንሸራሸርበት ቦታ ላይ ሰው ከየት መጥቶ ነው ለዝናብ መውደቂያ እስከሚጠፋ ድረስ ሰው የሚመጣው እያልን እንተቻቸው ነበር ብሎኛል በግልጽ። ግን እሱም ታዲያ እንደ ምስክርነት ስታየው እውነት ነው። 2015 እኮ ያ ሆኖ ነበረ። በመሃል ወረርሽኙ አንዳንድ ትንንሽ ክፍተቶች ኖረው ሰማዕቱ አቋረጠው እንጂ ማለት ነው 2015 አንድ ሰው በ10 ቀን የማይደርሰው ደረጃ ላይ ነበር። እኛ በተጓዝንበት ሁኔታ ራሱ ማለት ነው ካስታወስክ የመጨረሻውን ጉዞ በደብዳቤ ነበር ያስገባህን። ታስታውሳለህ? የተወሰኑ ሴቶች ተጠምቀው ወንዶች ቀሩ አልፏል ተብሎ ደብዳቤ አጽፈ ነበር ያስገባህን። ተመላሽ ስለነበርን የዕለቱ ቀን ማለት ነው። እና በዛን ጊዜ ደግሞ ግልጽ እንዲሆንላቸው ለተመልካቾች ያው ገንዘብ ከፍሎ ነው የሚያስጠምቀው አላየም የተባለበት ጊዜ ስለነበረ ከዛ ጋር እንዳይሆን የሆነው ምንድነው ቅዳሜና እሁድ ጥምቀት አልነበረም። ዓርብ ዕለት ሴቶች ተጠመቁ፣ ወንዶች ቀሩ። ስለዚህ ወንዶች መቼ ነው የሚጠመቁ? ሰኞ ሆነ። እስከ ሰኞ ቆየን ማለት መቼ ነው የምንመለሰው? ሰኞ ተጠምቀን ማክሰኞ ብንወጣ ሮብ ነው ልንገባ የምንችለው። በዛ በሁለት ቀን ምክንያት ወደ 5 ቀን የሰዎች ፕሮግራም በሙሉ ይዛባል። ስለዚህ መድኃኒት የሚጨርስ ሰው ይኖራል፣ የሥራ ፍቃድ የሚጨርስ ሰው ይኖራል፣ ብዙ ነገር የሚበላሽባቸው የውጭ ሀገር በረራ የሚበላሽባቸው ሰዎች ነበሩ። ያ ነገር እስከ ወረዳ ቤተ ክህነት ድረስ ሄደ። እንደ ማንኛውም ጸበል ቦታ ቅዳሜ ኦሬዲ እስከ 6 ሰዓት አገልግሎት መሰጠት አለበት፣ እሁድ ደግሞ ቅዳሴ እስከሚያልቅ ድረስ መሰጠት አለበት ተብሎ ከወረዳ ቤተ ክህነት በተጻፈ ደብዳቤ ነው ያ አገልግሎት የዛ ጊዜ አግኝተን የወጣ ነው። ያው ቀጣዩ ስራ ላይ ማለት ነው 4 ስራዎች ላይ ሁሉም መሳተፍ ለሚፈልግ የሚያውቅ በስልክ ቁጥሬ እንዲደውል ማግኘት ለሚፈልግ ሰው አሊያም ከስር ስልክ ቁጥር ከተመጣ በዛ ስልክ ቁጥር ማግኘት እንዲችሉ እንዲረዱ ነው። የሰማዕቱ የቅዱስ ጊዮርጊስን ትንሽ ቪዲዮ ብናይ እዛ የነበረውን ጥምቀት ማለት ነው። በእርግጥ የሱ ምስክርነት ላቆየው ለሚቀጥለው ጊዜ ግን የኪዳነ ምሕረትን ብቻ እንጀምርና ከኪዳነ ምሕረትና የዛን ቀን ኪዳነ ምሕረት የሄድኩበት አንደኛ እና ዋነኛ ነገር ያው ጠመቃው እንዳለ ሆኖ አንድ እህት ነበረች ሙሉን የጸበል ቦታውን በኮንትራት እንድሰራ ከነሱ ጋር ፍቃድ ወስዳ የሰጠችኝ ማለት ነው። እሱን ለመጀመር መሰረቱን ለመጣል ነበር የሄድኩት እና ያው መጀመሪያ መሰረቱ ከመጣል በፊት የኛ መሰረት ይፈተሽ በሚል ነበር እኔ ጸበሉን የገባሁት እና ፍተሻውና ጸበሉ እጅግ ከምታስበው በላይ ከእሊና በላይ እጹብ ድንቅ ነበረ። በቃ እንዴት ብዬ ልንገር፣ እንደ ዛሬ ቅዱስ ጊዮርጊስ ተጠምቄ በማግስቱ ነበረ ኪዳነ ምሕረት የሄድኩት እና ወንድሜ እዚህ የተጠመቀ ነበረ፣ እኔ ኪዳነ ምሕረት እየተጠመቅኩ ነበር። የሚገርም ነገር ከወንድሜ ጋር ተመሳሳይ ህልም አለየን ማታ ማለት ነው። ግን አላወራንም። እዚህ ጊዮርጊስ እንዲጠመቅ 3 ቀን እንዲሞላው ጊዮርጊስ እንዲጠመቅ ተከታታይ እንዲሆን እሱን ትቼው ሄድኩኝ ኪዳነ ምሕረት። እዛ እንደሄድኩኝ ጠመቃ ገባሁኝ። እዛ ያየሁትን ህልም ጸበል ውስጥ ሙሉ በሙሉ አየሁት። እኔ ይሄንን ሳይ ወንድሜም እዚህ ጋር ይሄንን ያይ ነበር በሚደንቅ ሁኔታ ማለት ነው። እና ወንድሜን ያንን ህልም መጥቼ ጠዋት ለነገረው ስል ኧረ ማታ ያየሁት ህልም ብሎ ያለቅሳል። እሺ ህልሙንም ካየው በኋላ ጸበል ውስጥ ያየሁትን ደግሞ ብሎ ያለቅሳል። ዝም አልኩት። የኔን ብዬ እንዳልነግረው የሆነ መቅደም ወይም መሰለኝ ዝም አልኩት። የሚገርም ነገር በሚደንቅ ሁኔታ ጉዞ ላይ ሆነን ህልም ማየት ልክ ወደ 7 ሰዓት 8 ሰዓት ቀን ማለት ነው መኪና ውስጥ ሆነን ድክም ብሎን እንዲህ ተደጋግፈን ተኛን። አንድ ቦታ ነበር የተቀመጥነው። እዛው ቦታ ተመሳሳይ ህልም አየን። እግዚአብሔርን በሚያውቀው ሰማዕቱ በሚያውቀው ተነስቶ ህልሙን ሲነግረኝ እኔም ብዬ ማንገር ደበረኝ። የሆነ አጉል ማመሳሰል ይመስላል። የሱን ሰምቼ እኔ መደነቅ ጀመርኩኝ። እኔም ያየሁት ነው የሚያየሁት።
ይህ ነገር ምን እየሆነ ነው? ስራው የጀመረው ገና ጉዞ ላይ ነው። ከጉዞ በፊት ደግሞ እኔ ከሁለት ቀን በፊት ወንድሜን በጣም ብዙ ጓደኞች አሉት እና ከነገ ወዲያ እንሄዳለን ተባብለን እሱ በረራ ነበረበት ወደ ቻይና እንደሚሄድ እርግጠኛ ነኝ። እኔ ልመቻለሁ። ያው መላው በዓለም አቀፍ ደረጃ በረራ ሲዘረስ ማታ ሰማው ማለት ነው። እሱ ነገ በረራ አለብኝ፣ አትሄድም፣ ትሄዳለህ፣ በቃ ተወዝም በል አልኩት። በዚህ ቢል በዚህ ቢል ከዛው በረራው ሲዘረስ ትኬቱን ግን ቆርጬዋለሁ። ወደ በርሜል የሚሄድበትን ትኬት እኔ ቆርጬዋለሁ። እርግጠኛ ነኝ። ያየሁትን የማርቀዋለሁ፣ እንደሚሄድም እርግጠኛ ነኝ። ሲለኝ 6 ሰዓት ድረስ በረራውን ጠበቀ። ከዛው 9 ሰዓት እኛ በርሜል ሄድን። እስከ 6 ሰዓት ድረስ ቢሄድ ማለት ነው የሚሄደው ወደ ቻይና ነው። ከዛው ኤርፖርት ተገናኘን። ይኸው ትኬትን አልኩት፣ ትኬቱን ሰጠው። ከዛው ጉዞ ወደ ባህር ዳር ሆነ። እግዚአብሔር ሲጠራ እንደዚህ ነው። ስንት ጊዜ እኮ ነገ ዛሬ እየተባለ ነው የምንሸዋወደው በተለያየ ምክንያት። ሄድን ባህር ዳር። ከባህር ዳር በኋላ ጉዞ ተጀመረ። ጉዞን በጣም አድካሚ ነበር፣ ብዙ ነገር ነበረ። 2 ቀን የተጓዝነው ተመልሰን ሁሉ ማለት ነው። እና እዛ ጉዞ ላይ ያንን ህልም አየሁኝ። እኔ መንገድ ላይ ከመንገዱ በፊት በማግስቱ ያየሁትን ልንገረው አልንገረው ከጓደኞቹ ጋር ማቀያየም ይሆናል ብዬ ሼም ያዘኝ። ግን ከኔ ውጪ ማን ሊነግረው ይችላል? ለምን እንደዛ አይነት የማያቸውን ህልሞች ከባለፈው ቪዲዮዎች ላይ አሉ፣ አቃቸዋለሁ በደንብ ስለምረዳቸው። ስለዚህ እኔ ልነግረው ይገባል ብዬ እሱ መኪና ውስጥ ያየነው ህልም ከነገረኝ በኋላ እኔ ከትላንት ወዲያ ያየሁትን በጓደኞቹ ላይ ያለውን ነገርኩት። በቃ ግራ ተጋባ። አላምንህም እንዳይለኝ ወንድሜ ነው ያውቃል። እሺ አለ። በቃ እየገረመን ሁለታችን ደግሞ መኪና ውስጥ ተመሳሳይ ህልም አየን። ይሄንን አሁን የማይቻለው አላልኩትም። በቃ የሱን ሰማሁት፣ የኔን ዋጥ አደረኩት። ሰማሁት እንግዲህ ስራህን አንተ ታውቃለህ አልኩኝ። የሚገርም ነገር ጸበል ውስጥ ገብቶ እኔ ከትላንት ወዲያ ያየሁትን ህልም ሙሉ በሙሉ አየሁ። ጸበል ውስጥ ተሰውሮ እውነት ምናልባት የዛን ቀን አጋጣሚ ኖሮ ቀርጬዋለሁና ጸበል እንዲህ ነው ወይ ብሎ ለማውራት እስኪከብደው ድረስ ወጥቶ 3 ሰዓት ተጠመቅን። እስከ 10 ሰዓት ሲያለቅስ ነው ያለው። እስከ 10 ሰዓት ልቀቁት ብዬ ማንም እንዳያጽናናው ብቻውን እስከገባው ድረስ ብዬ ለቅቄው እኔ ሄድኩኝ ኪዳነ ምሕረት። እሱ ሲነፈርቀው አለ በቃ እንደዚህ ነው ጸበል ብዙ ገዳም ይሄዳል። እንዲሁም እሱ ግን እንደዚህ አይነት ጸበል ብሎ ሐስቦት አልሞት አያውቅም። ምናልባት የሱን እዚች ጋር ላቋርጠውና እሱ አንድ ቀን መጥቶ ይመሰክረዋል ያያቸውን ነገሮች ምናምን ማለት ነው። ግን እኔ የደነቀኝ እዛ ውስጥ እኔ ከትላንት ወዲያ የነገርኩትን እሱ ለኔ ሲነግረኝ ማመን አቃተኝ። እንግዲህ እኔ የነገርኩት ይሄንን ደግሞ ወስዶ ሰማዕቱ ጸበል ውስጥ አሳየው። በዛ 4 ቀን ውስጥ እኔ እንጃ እኔ በቆየሁበት ሰዓት የሱን ያህል እኔ አልቻለሁ አይደለም የምነግር ነገር ቢኖር እጹብ ድንቅ በሆነ ሁኔታ ነበረ። የዛን 5 ቀን ጠመቃ በቃ በህይወት ውስጥ በዚህ አጭር ጊዜ ውስጥ ተቀይሮ በዚህ ልክ ይሆናል ብዬ አስቤም አላቅም። ግን ታሪኩ ተቀይሮ ዛሬ ነገ የሚናፍቀው ነገር ቢኖር ከዛ ውጪ የለም። ታምናለህ? እንዲሁም ከዛ በፊት የዛሬ ሳምንት አካባቢ ቻይና ነበርና እዛ ሆኖ እየተሰወረ ይጠመቃል። ቻይና እግዚአብሔር ምስክሬ ነው። ግን ይሄንን ለማታስረዳዋለህ እንዴት ታወራለህ? ግን የሆነው ስለሆነ ያላፍርበትም አውቀዋለሁ። ይሄንን አንዳንዴ እዛ ከሆነ ሰው ጋር ስታወራው ካየው ሰው ጋር ስታወራው ትግባባለህ። አሁን ወንድሜ ከኔ ውጪ ከሰው ጋር መግባባት አይችልም። በፊት ሳወራለት ነበር የሚለኝ። አሁን ግን በዚህ ዙሪያ ርዕስ ከተነሳ እኔ ለብቻዬ ወስዶ ማውራት የሚፈልገው ሽታው ይመጣብኛል ይለኛል፣ ማህጥንቱ ይመጣብኛል ይላል። የሆነ ጸበል ነገር የሆነ ከተነሳ አለ በቃ ማህጥንቱ ጁ ሲል አየዋለሁ አለ። የሚገርም ነገር የሆነ ቀን ዛሬ 15 ቀንም እንደዚህ ደውሎ ሙሉ በሙሉ ሰማዕቱን ሰማይ ላይ ሳይ ነው ያደርኩት አለ። ይሄን ከሱ ቀድሜ ደግሞ አይቼው አውቀዋለሁ።
ሲለኝ እኔ በቃ ምን ልበል እኔ ስላደረገለት ብዙ ጊዜ ያወራውለትን ነገር ባይኑ ያሳየው ስለሆነ የበለጠ እንዲያምነኝ እንዲወደኝ ሆነ እና አሁን በደንብ ነው የምንግባባው። የሱ ጭንቀት የሱ ልመታው ምን እንደሆነ አለ ቀሪ ቤተሰቦችን እንዴት ይዟቸው እንደሚሄድ ብቻ ነው ፕላኑ። በቃ ነጋ መሸ የሚጨነቀው እገሌን እንዲወስጂው እገሌን እንዲያሳይቸው እገሌን በቃ በዙሪያ ያሉት ሰዎችን በቃ የየቀን ፕላኑ ይሄ ነው። በፊት ግን እኔ ለምኜ ብዬ ያቃተኝ አሁን እሱ ያደረገው ነው። እግዚአብሔር እንዲህ ነው፣ ድንቅ አምላክ ነው። ስለዚህ ያ ቦታ እኔ ስመኝ የነበረው እዛ ጋር ሳገለግል ኑሮኝ ህይወቴን ሰጥቼ ስሰራ የምመኘው የዛን ቦታ ጥቅም አውቄዋለሁ። እኔ ሀብት ኑሮኝ ለወንድሜ ለእህቴ ከማወርሰው ይልቅ እዛ ጋር ሄዶ ይሄንን አግኝቶ አንዴ ቢድን እሱ ለዘላለም ይወርሰዋል። ትልቅ ልትሰጠው የምትችለው ስጦታ ካለ ያ ቦታ ነው። ማንም የምትወደውን ሰው የምታምነውን በህይወት የምትፈልገውን ሰው እዛ ጋር አድርሰው በነፍስም በስጋም ይድናል። የሚደንቀው ያ ነው። በስጋ ብቻ አይደለም፣ ወደዛ ወደ ነበረው ኃጢያቱ አይመለስም። እጅግ ይለያል። ልናወራ ከምንችለው ልንገልጽ ከምንችለው በላይ እጹብ ድንቅ ቦታ ነው። ነፍስም ስጋ ለምን ሞትና ህይወትን ድጋሚ ታየዋለህ። እኔ አሁን እንዲሁም የኪዳነ ምሕረትን በድጋሚ እኔ በጣም በሚደንቅ ሁኔታ አሁን እንደ ምስክርነት ልቀጥለውና እዚህ ጋር በፊት የነበረው ምስክርነት ላይ ያለ ሞትና ህይወትን ስላየው ነው ምፈራው። እኔ በፊት ሞት ምንም አይመስለኝም ነበር። አሁን ምፈራው ግን ሞት ነው። ምናልባት ዛሬ ምን ሰርቼ ተኝቼ ስለሰራው ኃጢአት አላቅም። ገብቷል። ስለዚህ ነገ እግዚአብሔር ፈቅዶ ያለንሳ የበለጠ ተዘጋጅቼ ሳልኖር መሞትን አልፈልግም። ያችን ሞት አይቻታለሁ። እድል ተሰጥቶኛል። ግን በቀደም ድጋሚ ኪዳነ ምሕረት አየሁት። እሺ ምስክርነት ስመለስ በሚገርም ሁኔታ ያው የነበረውን ስርዓት ታውቀዋለህ። እሱ ማብራራት ባይጠበቅብኝም እንደማንኛውም ታሳሪ ገባው። መጨረሻ ላይ ታሰርኩኝ እና ሳትታሰር የሚል ነገር አረ በፍጹም ሰሩኝ እኔ አልፈልግም አልኩኝ። አውቀዋለሁ ስትሰወር ያለውን ነገር እና ታሰርኩ ገባው። እንግዲህ ማህጥንቱን ነው የምትታጠነው። ሁለት ሲሰበው የለውም። የሚገርም ነገር አባታችን መላከ መንክራት መምህር ግርማው ደግሞ በቅር ቤት ሄጄ ነበርና ስገባ በር ላይ ተወኝ አተ ብለው ግንባሬ ላይ ይዘው ታስረዋል። መንፈሱን አሰሩልኝ። ይሸኝ ሲሉኝ አይሸኝ ቆይ በደንብ ይገረፍ ብያቸው ነበር። ከዛው ያው በዛ ሂደት ውስጥ በስግደትም በምንም አቆየሁት። እዛ ይዛን ቀን ልክ ስሰወር እኔን ወደ ጸበል ጉርጓድ ሊከተኝ ያዞረኛል። እኔ ልክ እንዳንተ ከጸበሉ ፊት ለፊት ነው ተጠመቅኩኝ። አስቀመጠኝ። ያለሁት ወደ ጸበሉ ነው ወደ ጉርጓዱ። ግን ዞሬ ተሰውሬ የማየው ወደ ግርግዳ ነው። ግርግዳው ላይ አጋዕዝተ ዓለም ሥላሴ እንዲመጡ ሙሉ በሙሉ ከዛስ መንፈሱ እኔን ያመጣ ጉርጓዱ ሊከተኝ ማለት ነው። እንዴት ላስረዳ? ዞር ያለው የማየው ግርግዳ ላይ ሥላሴን ነው። ስለ ሥላሴ በሥላሴ እያልኩ በጣም ጭንቀቱና ጩኸቱ ልነግርህ አልችልም። ይሄ እጄ ተከርክሯል፣ እግሬ ተከርክሯል፣ የታሰርኩበት ማለት ነው። በጣም ከባድ በሚባል ሁኔታ ከዛ ጉርጓዱ ሊከተኝ እኔ አልገባም። ወደ ጉርጓድ ከገባው እንደምሞት አውቃለሁ። የሚሰማኝ ፊሊንግ ማለት ነው። ስለዚህ ሥላሴ አድኖኝ፣ ሥላሴ አድኖኝ፣ ሥላሴ አድኖኝ፣ ሥላሴ እጃቸውን ዘርግተው እሺ በመብርሃን ስል መብርሃን የሥላሴ ፊት ለፊት ላይ ትቆማለች። እሺ ስለ ቅዱስ ገብርኤል ዞር ያርገኝ ይመልሰኛል። በዛ ሰዓት ሙሉ አካሌ የተሽከረከረ ነው ከልጆች ጋር። ያ መንፈስ ይወጣል ይገባል፣ ይወጣል ይገባል። ልክ እንደዚህ እንደኔ መጨረሻ ላይ እያለ ስለ መብርሃን በቃ በዛም ሊተወኝ አልችልም። በጣም ያስጨንቀኛል። መጨረሻ ላይ ልክ ዞር ስል የቅዱስ ሚካኤል ምስል ውልብ። እሺ ስለ ቅዱስ ሚካኤል ስል የቅዱስ ሚካኤል ስም ንቅል ብሎ እንዲህ ሲቆም አየሁት።
ቅዱስ ሚካኤል አለ፣ ስላሴ አሉ፣ መብርሃን አለች በተርታ ማለት ነው። የክርስቶስ ስቅለቱ አለ። እኔ እግዚአብሔር በሚያውቀው እዛ ጋር ያለው ስቅለት ቅዱስ ጊዮርጊስ ጋር ያለው ስቅለት ራሱን የመጣው እና በሞዛይክ ያሰራ ነው ደግሞ በር ላይ ሰቀል ነው አለ የክርስቶስ መስቀል ተሸክሞ የወደቀበት እሱ መጥቶ አምስቱ ልክ ሰፊ የሆነ ስክሪን ላይ ተደርድረዋል። ስላሴ ግን ከሁሉም ኋላ ሆኖ ከበላይነት እንዲታዩኛል በሰፊ ማለት ነው። መብርሃንን አያለው፣ ቅዱስ ሚካኤልን አያለው፣ ክርስቶስን ከነስቅለቱ አያዋለሁ። ይመላለሳል። ይሄ የወደቀበት በጣም ከኔ ጋር ብዙ አታችመንት አለው። በባለፈው ጸበል ጊዜ በጣም ብዙ ጊዜ ማለት ነው ክርስቶስ የወደቀበትን በህልሜ በአካልም ስዕል አድኖች ጋር እየጸለይኩ በአካል እየመጣ ያው ነበር። ለማን ታወራዋለህ? ምን ብለህ ትገልጸዋለህ? እና እዛ የቅዱስ ሚካኤል ስር ጋር ሄጄ ነው የምቀመጠው። ለምሳሌ 9 ሰዓት ምናምን እንጠቅመቅና ልክ 9:30 10 ሰዓት ወደዚህ ለጸሎት እመለሳለሁ። እዛ አሸዋ ነበረች ገና ያልተሰራ የፈረሰው ቤተልሔም ጋር እሱ ጋር የቅዱስ ሚካኤል ስዕል ላይ በአካል ይህ መስቀል ተሸክሞ የወደቀበት ፊት ለፊት ይመጣል። እንዲህ በአካል ቁጭ ብዬ ነው የምነግርህ፣ ተሰውሬ ምናምን በእልሜ አይደለም። በቃ እዛ ጋር እያየሁ እያለቀስኩ ነበር የምመለሰው። ሁሌ እንደወደቀ በሰፊ መጣና ፊት ለፊት ይተኛል። እሱን እያየሁ አልጸልይም፣ እያለቀስኩ ነው የምነሳው። ስነሳ የሚገርም ነገር ኪዳን ሲገቡ ነው የምነሳው። ኪዳን ማይክ ሲጀምር እያየሁ ተነሳለሁ። ቅዱስ ሚካኤል ስዕልን አየዋለሁ። ኪዳን ገብተን በዛው እንወጣለን እና ያንን በሞዛይክ 150 ሺህ ብር ነው ያሰራሁት። በሞዛይክ አሰርቼ አሁን የጸበል የእሙማን ክፍል ላይ ነው የሰቀልነው። እሱ ፊት ለፊት አሁን የስላሴዎች ፊት ለፊት ሙሉ በሙሉ ይመጣል። ሙሉ በሙሉ ይመጣል ራሱ በፒክቸሩ እና በቃ እግዚአብሔር ይመስገን መጨረሻ ላይ በስላሴ ላለው በኪዳነ ምሕረት ላለው በመብርሃን በቅዱስ ገብርኤል የመጨረሻ ላይ ግን ሙሉ በሙሉ መንፈሱ ከኔ ውስጥ እሺ ስለ ቅዱስ ሚካኤል ብዬ ስጮ በቅዱስ ሚካኤል ስም ንቅል ብሎ ሲወጣ አየሁት። ባይዘው ቅዱስ ሚካኤል የኛ ቤተሰባችን ጠባቂ መልአክ ነው። ሁሉም ነው የሚዘክረው። ከአባቴ ጀምሮ 8 ወንድሞቼ ሙሉ ይዘክራሉ ቅዱስ ሚካኤል። እኔ ነበርኩም አልዘክረው ክብረ ባህሉ ላይ ምናምን እንጂ እንደ ዝክር እኔ ስላሴን ነው በ7 ዘክረው በማንኛውም ጊዜ ማለት ነው። እና ኪዳነ ምሕረት በ16 ተዘክራለሁ። ግን ሌላ ሙሉ ቤተሰቦቼ እህት ወንድሞቼ ሁሉ ኤቭሪ ቅዱስ ሚካኤል ይዘክራሉ። አባቴ ጽዋ ማህበርም ነው እና ከልጅነት ጀምሮ ሁሉ ቅዱስ ሚካኤል ነው። በአብዛኛው የተወለድኩትም ደግሞ ዳር ሚካኤል ነው። ዳር 12 ማለት ነው። እና ቅዱስ ሚካኤል የዛን ቀን በይፋ እንድዘክረውም እንደደረሰልኝ እንደሚደርስልኝም ጭምር በይፋ የዛን ቀን አሳየኝ። እንግዲህ ስላሴውም አሉ፣ መብርሃን አለች፣ ቅዱስ ገብርኤል እያልኩ ነው። ክርስቶስ ከነስቅለቱ እያየሁት ነው። ግን የመጨረሻው ንቅል ብሎ ሲወጣ መንፈሱን በቅዱስ ሚካኤል እሺ በቃ በቅዱስ ሚካኤል ብዬ ስጮ ያ መንፈስ ንቅል ሲል ባይኔ እንደዚህ እያየሁት ነው። ከኔ ፊት ለፊት ላይ ጥቁር ጽልመት የለበሰ ሙሉ በሙሉ ሲነሳ አየዋለሁ። እና እግዚአብሔር የተመሰገነውን የዛን ቀን ልክ 50 ሆኜ ጆሮዬ ላይ ተረጋጋ 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 የሚል ድምጽ በአካል መስማት ጀመርኩኝ። 50 ሆኜ ልክ ያንን እየሰማው ራሴን ሳይ 50 ነኝ። ተረጋጋ 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 የሚል ረጋ ያለ በቃ በቫይብሬሽን የሚመጣ ድምጽ እሱን እየሰማው ልክ ሳይ ጸበሉ ስር እኔና ጸበሉ ፌስ ቱ ፌስ ነን። ግን እኮ አይ የነበረው ነገር ሁሉ የጸበሉ ግድግዳ ላይ ነበር ከኋላ። እና እግዚአብሔር ይመስገን መጨረሻ ላይ ሳይ እግሬን እጄን ሲፈቱኝ መቆም ነው ያቃተኝ። እና በዛ ጸበል ቆይታ ውስጥ አሳሪ ፈቺዎች ለረጅም ሰዓት ነው የቆዩት። ያየሁትም እጅግ ረጅም ነበር። እና እግዚአብሔር ይመስገን መጨረሻ ላይ ስፈታ ይሄ እግሬ ምናምን የለም በቃ ጎርጉዱ ገመዱ የጠለቀበት
እና እግዚአብሔር ይመስገን የዛን ቀን ኪዳነ ምሕረት እጅግ ድንቅ በሆነ መልኩ የዛን ቀን ያ የታሰረው መንፈስ ሸኝታ ገላገለችኝ። የሚገርም ነገር ይሄ ጉልበቴ ላይ እንዲህ ስግደት ላይ ቀቀቀቃ የሚል ድምጽ ፔን ያመጣብኝ ነበር። ከዛን ቀን ጀምሮ ምንም አይነት ፔን፣ ምንም አይነት ድካም፣ ምንም አይነት አንዳችም ስሜት ጠፋ። በቃ የሆነ ሰዓት ላይ ለጸሎት ስትነሳ የሆነ የሚይዝ ነገር አለ አይደል? ጫጫን ቆይ ሰዓት ምናምን። እግዚአብሔር ይመስገን ከዛን ቀን በኋላ ሙሉ በሙሉ ሁሉ ነገር ቆመ። በሚቀጥለው ቀን ደግሞ ሁለተኛው ቀን ለመግባት የሚገርም ነገር አውቀዋለሁ ፔኑን። ሁሉንም ሰው እንዲህ ነው እያልኩ ነው ማጽናናው። እኔን ማን ያጽናነኝ? በማግስቱ ልግባ አልግባ በጣም ፈራሁ። ታምናለህ? ከራስ ጋር መጣላት ነው። እግዚአብሔርን በቃ ከወትሮ በተለየ ሁኔታ በጣም ፈራሁ። ረጅም ሰዓት ነው ያ ጉድጓድ ውስጥ ሊከተኝ የሚታገለው ትግል እጅግ ከባድ ነበርና እንዴት ልግባ? መብራን በቃ ስቃዩን ድሮም አውቃለሁ በደሌን። እስኪ የሆነ የሚያምር ነገር ደግሞ እስኪ የሆነ እንድመሰክር ገነትም ይሁን በቃ ትንሽ ነገር እስኪ ይገባኛል ብዬ አይደለም፣ እስኪ የሆነ ነገር አሳየኝ አልኳት። እንደ ትላንቱ ግን መብራን አታስጨንቂኝ ብዬ ያምር በቃ አልቅሼ ለመንኳት። በማግስቱ ሁለተኛውን ቀን ለመግባት ያው በሶስተኛው ቀን ልንመለስ ነው። መሰረታችን ጣለን ጀመርን። ከዛ ከጠመቃው በኋላ ትንሽ ተኝቼ ተነስቼ መሰረቱን ጀመርን። ስራው ተጀመረ። ከዛው ሁለተኛው ቀን ልግባ አልግባ ጦርነት ከራሴ ጋር እግሬ ይሄ ቆሰለ፣ አበጠ እጄ ምናምን። ከዛስ በቃ መብራን አንቺ ታውቂያለሽ እና አሁን ግን የትላንትናውን ጭንቀት ፈጽሞ እንዳታሳይ። ብዙ ጭንቀቶች ያሳልፊያለሁ ባለፉት ጊዜያቶች። እስኪ አሁን የሚያምር ነገር እስኪ እንድመሰክርልሽ እንዳወራልሽ ብዬ ለመንኳት። በሚቀጥለው ቀን ገባው። ልክ ስውር ስል ያለሁት በምድርና በሰማይ መሃል ላይ ሆኜ ራሴን አገኘሁት። በጣም በሚያምር መዓዛ የተሞላ ልትገልጸው የማትችለው ምድር ላይ ነኝ ሰማይ ላይ ነኝ እልና አስባለሁ። ሳይ በጣም በቃ ተንሳፈ ደስ የሚል የሆነ ሄሊኮፕተር ላይ ያለ አይነት ስሜት ይሰማኛል። ተንሳፈፌ ግን ደስ በሚል አውድ የሚያማምሩ ደግሞ ሐዋርያት የሚመስሉ ሰዎች በጠረጴዛ አውድ ላይ ተቀምጠዋል። ከነሱ መማር ይመስለኛል። በእነሱ መንገድ መሃል ላይ ገነት ሜጃ ይሄ ነው የሚባል ጫፉን የማታየው እጅግ የሚያምር ነገር እንደዚህ ያልኩኝ አያለሁ። እዚህ ጋር የተሰበሰቡ ግራና ቀኝ የዳይኒንግ ቴብል አለ አይደል? ምግብ ጠረጴዛ በሱ መሃል ሰዎች ግራና ቀኝ ተቀምጠዋል። የሚያማምሩ ሞገሳቸው የሚያምር በቃ እንዴት ብዬ ልንገር፣ ቆንጆ ሰዎች። ግን እነሱን እያየው እንዲህ ስል ሰፊ መንገድ እና በቃ የሆነ ደን ይሞላበት ይመስለኛል። እንዲህ ያልኩኝ አሻግሬያለሁ። ገብቼ ባየሁት እንዴት እንደሆነ ባየሁት የሆነ የሚያማምር ዲዛይን ያለው የሆነ ነገር በቃ ያንን እያየው ዙሪያ ያሉትን እያየው ዙሪያ ያሉት ግን አየር ላይ ነኝ። አየር ላይ መሆኔን አውቃለሁ። በውድቅስ ደግሞ ብዬ ፈራሁኝ። ግን ደግሞ እንደዚህ አንሳፈፈኝ እያለም አልወድቅም ብዬ ራሴን ቼክ አደርጋለሁ። በሚደንቅ ሁኔታ ያንን እያየው ግን ልቤ ከሐዋርያቶቹ መንገድ ወይም ከዚህ ከዳይኒንግ ቴብሉ ላይ ብችል በዚህ በኩል ነው። ከዚህ ብዙ ሰው ነው፣ መንገድ የለም። በእነሱ መሃል ግን በዚህ ጋር ቢሄድ መንገድ ግን ይሄ እንዴት ታፍራለህ አይደለ? በሰው መሃል ጠረጴዛ ላይ እንዲቆም ይልለፍ ገብቷል። በዚህ ላይ እንዳላልፍ አፍሬያለሁ፣ ይሰማኛል። እነሱስ ምን ይሉኛል? የምግብ ጠረጴዛ እንዴት ረግጬ አልፋለሁ እያልኩ ያን እያሰብኩ ግን አሻግሬ እያየው በቃ ውስጥ ገብቶ የገነቱን የሆነ የደኑን ሁኔታ ማየት ፈልጋለሁ። ያንን እያየው ልክ እንዲስል ራሴን ጸበል ውስጥ አገኘሁት። በቃ ስነቃ ለምን ነቃውኝ? በቃ ዛኔ በመንቃቴ በመመለስ የተነደድኩኝ እዚህ ነው አለታ ወይን በዛው ቀጥዬ ሄጄ ቢሆን ከዛ ላይ ባልወረድኩ ሲፈቱኝ ቆይ አትፍቱኝ እላቸዋለሁ ልጆቹ። ያ እንዳይጠፋብኝ
ያንን በደንብ እያሰላሰልኩ ትንሽ ቆይቼ እግዚአብሔር ይመስገን ያው ዛሬም ለማስታወስና ለመመስከር በሚቻል ሁኔታ ሳረሳው ቀስ ብዬ ተፈትቼ ደስ እያለኝ ቀሎኝ የሚገርም ፊሊንግ የሚገርም ሰላም ሰምቶኝ በቃ መብርሃን ዛጋ ብዙ ሰዎች ያው ሲመሰክሩን ትሰማለህ የብዙዎችንም ስለማቅ የሚገርም ነገር ሰው እንደ ጥያቄ ይስተናገዳል እንደየፍላጎቱ የልቡ መሻት የሚሰጠው ቦታ ነው የሚገርም ነገር እኔ እንደዚህ አይቼ ስመጣ ብራዘር እዚህ ጊዮርጊስ የተጠመቀ ቅድስት አርሴማን በጣም ይወዳታልና በሷ እጹብ ድንቅ እየተደረገለት እዛ የተሰራው ሮቶ ላይ የሱ ምስክርነት እንዳልጨርስበት አንድ ቀን ከመሰከረው እንጂ እሱ ያየውን ነገር እኔ ጊዜ ያመጡ ቀድሞ ሲነግረኝ ስለምሰማው የሚገርም አይነት ተመሳሳይ ይዘት ባለው ሁኔታ ነው ያሳለፍነው እና እዛ ቦታ እንዴት ብዬ እንደምነግር ለባላቅም ሁሉም ለሚሄደው ሰው እንጃ ድነተ ስጋም ብቻ አይደለም ድነተ ነፍስም የዘላለም ህይወትንም ለዘላለምም ደግሞ ማለት ነው ወደ ኋላ የማይመለስበትንም ትምህርት ተምሮ ነው የሚመጣውና ሞትና ህይወትን የማያገኘው እድል አግኝቶ በህይወት ውስጥ ሞትን አይተ እንዴት ነው አንዳንዴ ሰው ሞቱ ተነሳ ሲባል ምን አይቶ መጣ ነው ሰው ለመስማት የሚጓጓው አይደል ልክ በዛ ልክ ከዛ ሰውዬ ብዙ ነገር ሰው መስማት ይፈልጋል እኛ እግዚአብሔር ፈቅዶ ይሄንን ድንቅ ጸበል ሳይገባን በቸርነቱ አፍልቆ ለነፍሳችንም ለስጋችንም መዳኛን ሰጥቶናልና ሁሉም ህዝበ ክርስቲያን ሄዶ እንዲደን እንዲጠመቅበት እግዚአብሔር ደግሞ ፈቅዶ እኛ የግላችንን አሻራ ደግሞ አስቀምጠን በዛ ቦታ ላይ ነገ ለሚሄዱ ሰዎች አስፈላጊ የሆኑ ነገሮች በተለያየ ምክንያት አሁን በወረሽኝም በምንም እየተባለ እየተስተጓገለ ያለውን ነገር ግን ተባብረን ደግሞ ቀሪውን ነገር ካሟላን ከሰራን በእርግጠኝነት ቀጣይ ዓመት ሙሉ በሙሉ ሁሉም ህዝበ ክርስቲያን ሀገራችንን ሰላም ካረገልን በሚገባ ሁሉም ሄዶ ይገለገላል ብዬ ተስፋ አደርጋለሁ ለዛ ግን የሚጠበቅብንን ነገር አሁን ከፊት ያስቀመጥናቸውን ነገሮች ትንሽ ወደ ፍጻሜ ብናደርሳቸው በእርግጠኝነት ቀጣይ ዓመቶች የተሻሉ አገልግሎት ይሰጣል ብዬ አስባለሁ እግዚአብሔር የተመሰገነ ይሁን ዛሬ ከብዙ በጥቂቱ የኪዳነ ምሕረት ድንቅ ተአምር ይህንን ይመስላል እላለሁ የቅዱስ ጊዮርጊስን ግን በቀጣይ ምናልባት ቪዲዮን ዛሬ ያዩትም በቀጣይ ደግሞ እዛ ላይ ጨምረን እናቀርብ ነገር ካለ በቀጣይ ቪዲዮ ይዘን እንመጣለን ብዬ አስባለሁ መልካም በጣም ጹብ ድንቅ ነገር ነው ያየሁም የተደረገልህም እንደው ካንተ ልምድና ተሞክሮ ወደዛ ቦታ የሚሄዱ ሰዎች አንድ ለመዳን ሁለት በቃ ይሄንን ድንቅ ነገር ምንም ሳይቀርባቸው መልካም ነገር አይተው ለመምጣት እንደው ቦታው ላይ የሚደረገው ገቢረ ተአምራት ሰዎች ከሚሉትና አሁንም አንተ ከገለጽከው በላይ ነው ግን ይሄን በጎ ነገር አግኝተው ለመምጣት ሰዎች ወደዛ ሲሄዱ ምን ማድረግ አለባቸው በምን አይነት ሁኔታ መጓዝ አለባቸው እስቲ መልእክት ካለ ለምእመኑ ጥሩ እኔ በርግጥ ልክ እንደዚህ ብዙ ሰዎች የሚጠይቁኛል ሄደውም የመጡ ለመሄድም የሚፈልጉ የሚጠይቁ ጥያቄ ነው ሄደውም ለመጡ አንዳንዴ ምንም ሳያዩ የሚመጡ አሉ ብዙ ነገር ጠብቀው ይሄዱና ሳያዩ የሚመጡ አሉ እውነት ለመናገር እዛ ቦታ ስንሄድ ለማየት መሄድ የለብንም ለመድረስ ፈቅዶ ከደረስን አንድ ቀንም ጸበሉ ከነካን በእውነት ትልቅ በረከት ነው ለምን እዛ ጋር ሄደን የምናየው ነገር የሚገባን ሆኖ አይደለም ማናችንም እግዚአብሔር በቸርነቱ ማንም እንደሌለን በዚህ ሰዓት አገራችንም መንፈሳዊ አባቶች ያሉበት ሁኔታ እናውቃለን እግዚአብሔር ግን መኖሩን ደግሞ በአካል እንደዚህ አየን ስንል አላያችሁም የሚሉ ብዙ አሉ ግን ያሳያል ከማየት በፊት ግን እግዚአብሔር አንተነትን ነው የሚሰራው አሁን ብዙ አላየንም ብለው የሚነግሩኝ ቅርም የሚላቸው ሰዎች በጣም ብዙ አሉ ደጋግሞ የዚህን ሀል ተጠቅምቄ ምንም በዚህም አጋጣሚ መልስ እንዲሆናቸው ማለት ነው እና ቅርም የሚላቸው ሰዎች አሉ አንዳንዴ ያልተሰራ ጭንቅላት የተሰራውን ትልቅ ነገር መሸከም አይችልም መጀመሪያ እግዚአብሔር አንተነትህን ነው የሚሰራው አንተነትህን ነው የሚያጸዳ ምንድነው የሚለው መጽሐፍ ቅዱስም በአሮጌ አቁማዳ አዲሱን ወይን አይጨምሩበትም ነው አይደል ልክ እንደዛው ማለት ነው መጀመሪያ እዛ ቦታኛ ከመሬት ተነስተን ስንሄድ አሁን ንስሐ ልንገባ እንችላለን ነገር ግን
አብሮ ያለው መንፈስ እንግዲህ እኔ ዛሬ ተሸኘልኝ ስል አስበው ከስንት ዓመት በኋላ ቆይታ ግን ያንን አቀው ነበረ። ያን ደግሞ ሁሌ መንፈሳዊ እይታ ክትትል ጸሎት ሲጠነክር ነው። እዛ ቦታ ግን ሄደ ሳይደረግልህ አትጣ ምንም ይሁን ምንም ግን ያላሳየ እግዚአብሔር ልክ ነው። መያዝ እንደማትችል ወይም በምታየው ነገር እንደምትጨነቅ ሲያቅ ይሰውረዋል። ብዙ ጥረታችን አሁን ተሰውረን ስንነቃ ያየነውን ለማስታወስ ነው ጥረት የምናደርገው። ገብቷል? ለምን የሚሰወረው ይበልጣል፣ የምንረሳው ይበልጣል። ያንን የመቋቋም አቅም አለን ወይ ነው። ለምሳሌ ሲኦል ገብተን ወይም ያ ጭንቀት መከራውን እያየን ነበር። ከዛ በላይ ግን ያ ጭንቀት ቢጨምር ኖሮ ያንን የመቋቋም እድል አይኖርም። ነገ ደግሞ አትገባም። በምናቀው ልክ ብቻ ነው የሚሰጠን የምናየው። ከዛ አንፃር እዛ የሚሄዱ ሰዎች ተዘጋጅተው መሄድ ያለባቸው በሁለት ነገሮች ብቻ ነው። አንደኛ ለእግዚአብሔር ፍቃዱን አሳልፎ በመስጠት፣ ሁለተኛው ደግሞ ማለት ነው እዛ ጋር ደርሶ ስለመጣ እግዚአብሔርን ካመሰገነ የሚገርም ነገር መጥቶ ጥያቄው በህይወት ውስጥ ተከናውኖ ያገኘዋል። የሚደንቅ ነገር አላየም አይደል? ግን እኮ ሳይ ተሰውሮ ያየውን ቢረሳው በህይወት ውስጥ ግን መልስ ያገኛል። እዛ ሄዶ አይደለም፣ ተጠምቆ አይደለም፣ ረግጦ አይደለም። አንዳንድ ሰዎች ሳይገባን እኛ ጋር ደውለው እንዲ ያሉኝ ሰዎች ቁጥር ስፍር የሌላቸው ቮይሶች አሉኝ። እቤቷ የተጠመቀች ሴት አለች፣ ታምናለህ? ቮይሷ አለኝ፣ መጥቼ መሰክራለሁ ላይ ትመሰክራለች። ስለተመኘች አቅም የለኝም መሄድ አልችልም ስፖንሰር ፈልግልኝ ያለች ሴት እቤቷ ተጠምቃ ሌሊት ላይ ያደረጋትን ነገር እንደ አተት እቤቷ ያዛት። ታምናለህ? ሳትሄድ እንግዲህ እዛ ጋር ተያዘን የሚባለው አተት በሽታ ከሆነ እቺ ሴት አልሄደችም አልተጠመቀችም። እቤቷ ሆና ግን ሌሊት ላይ አተት ጀመራት። በዛ ግን አጥወጣላት። እያለቀሰች የመሰከረችው ምስክርነት አለ። ስለዚህ ሄደው ከመጡ በኋላ ጥያቄ ሁሉም ሰው እኮ አለው። ግን ጥያቄውን እዛው እጅ በእጅ መጠበቅ አይሁን። በቃ ደረስክ አመንክ አይደል? ከደረስክበት በኋላ እዚህ ተጠብቀው እግዚአብሔርን በጸሎት መትጋት፣ በጸሎት መቀጠል፣ በህይወት ውስጥ መልስ ታገኛለህ። ቅድም እንዳልኩ ወንድሜ ከዛ ከመጣ በኋላ በስራው ላይ በህይወቱ ላይ እንግዲህ አንድ ወር ከምናምን በዚህ አንድ ወር ውስጥ እየገጠመው ያለው ነገር ሳይፈልግ የፈለጋቸው ነገሮች በፊት ይጠይቃቸው የነበሩት ነገሮች ቀድሞ ያያቸዋል ከፊት። የሚገርም ነገር ሄጄ አገኛለሁ ያለውን ነገር ቤቱ ድረስ መጥቶ ያገኘበት ሁኔታ አለ። ዓለማዊ ፍላጎትን እንኳን ሳይቀር ማለት ነው። ስጋዊ ፍላጎት የሆነ ስጋዊ በረከት ነው አንዳንድ የሚያስጨንቀን። የሆነ ነገር አግኝቼ እንዲበኖረኝ ይሄም ነው የሚያስጨንቀን። ይሄንን ፌስ ቱ ፌስ ማየት ወይም እዛ ተሰውረ ያንን ማየት እንጠብቃለን። እግዚአብሔር እንደዚህ አይሰራም። በእርግጠኝነት ምንም ሳታይ ትመጣለህ። የጓጓለት ምንድነው እስኪሉ የሚደርሱ ሰዎች አሉ። ተሰውረው ከጭንቀት ውጪ ምንም ያየሁት ነገር የለም ይሏል። ግን በዛ በመሰወር ውስጥ ህይወቱን ይሰራለት ነገር አለ። በስውር የተሸነኘለት መንፈስ አለ። ከዛ አንፃር ግን ህይወቱ ላይ ደግሞ ማለት ነው በስራ ውስጥ በላይፍ ውስጥ በጥያቄ ውስጥ ያን ነገር ደግሞ ሲያገኘው የሚከታተል ራሱን ካለ መልሶ አልቅሶ ምስክርነትን ይሰጣል። ድጋሚ ለመሄድም ይመጣል። ስለዚህ የምንፈልጋቸውን ነገሮች ለእግዚአብሔር አሳልፈ ሰጥተን የሚሆነውን ነገር ደግሞ በመጠበቅ በመታገስ ውስጥ ደግሞ በህይወታችን ውስጥ በመፈተሽ እናገኘዋለንና በዚህ ልክ ከሄዱ በእርግጠኝነት መልስ የማያገኝ ማንም የለም። 100% መርገጡ መልስ ነው። ለኔ መሄዱ መልስ ነው። ነገ ሄዱ ላይረግጠው ይችላል። ያ ቦታ አይደለም ተጠቅመበት በአመት በወር ላይ ይገኝ ይችላል። ይሄንን ደግሞ ጠብቀው ከፊት እግዚአብሔር እድሜና ጤና ከሰጠን እናየዋለን። እንዲህ እንደቀላሉ ገብተን ዛሬ ተነስተን እንደሄድንበት አይደለም። ከዚህ በላይ ልክ ያየው ነገሮች ይስተካከሉ፣ ስርዓት መስመር ያዝ እንጂ እዛ ቦታ ላይ መርገጥ ብርቅ የሚሆንበት ቀን ይመጣል። መጠመቅ አይደለም። ስለዚህ እጹብ ድንቅ ይለያል ስለ እኔ በምን ቃል ስላሴን አየው ብለህ ለማውራት የሚያስችል ድንቅነት ከየት ይመጣል? በምንስ ትሰራዋለህ? ሚካኤልን መብርሃን አየው እንዴት ሆኑ? በቅተን ሆነን አይደለም። በቃ ቸርነታቸው ከኛ ጋር እንዳሉ በዚህ ሰዓት የምናይበት ይሄንን ቦታ ደግሞ ከመሆኑ ውጪ የታይቸው አቃሌትም ለዚህ ባሉ መሰከር ለኔ ኃጢአት ፍርድ ነው እና እግዚአብሔር ለሁሉም ይሄንን እድሜና
ህይወት ሰጥቶ ሁሉም ይየው ለቤተሰቦች የማወርሰው ለምወዳቸው ለሚከታተሉ ለሁሉም ህዝበ ክርስቲያን እንዲያዩ የምመኛው የምሰጣቸው ስጦታ ቢኖር በእውነት ይሄንን ነው። ይህን ለማቆየት ደግሞ ያበኩልን አቅሜ የፈቀደውን በእውቀቴ በሙያዬ እዛ ጋር እዚህ ነገሮች ላይ ሊመጡ የሚችሉት ችግሮች በመስራት የምናስወግዳቸውን ለመስራት ህይወቴ ሙሉ እኔ ቃል ገብቻለሁ ከምነግር በላይ። ለምን ቤተሰቤም ጓደኛዬም የለመነኝ እዚህ ለመርገጥ የሚመኘው ሁሉ የወሰኳቸው ሰዎች በጠቅላላ ዛሬ ያሉበትን ህይወት አውቀዋለሁ። ከኔ ጋር አብሮ ይዣቸው የሄድኩት ቅርበት ጓደኞቼን ሳይቀር ማለት ነው። እንግዲህ እዛኔ ይዤው የሄድኩት 500 ሺህ ብር በግድ የሰጠኝ ልጅ ነበር። ዛሬ ምን ትሰራለህ ምን ልውሰድ ራሱ ይዞ እስከመሄድ እየደረሰ ነው። አይቶታል በረከቱን፣ አይቶታል ህይወቱን። ስለዚህ ያ ቦታ ይለያል ስለ በምክንያት ነው፣ በህይወት በተግባር ነው። ስለዚህ ለምትወደው ሰው ስጦታ ከሆነ ቅዱስ ጊዮርጊስ ጋብዘው፣ እዛ እሱን ስጠው፣ በቃ ሌላ ነገር የለምና እግዚአብሔር የዛ ሰው ይበለን። ሁሉም ይሄን ሚዲያ ለሚከታተል ለሁሉም ህዝበ ክርስቲያን የኔ ትልቁ ስጦታ ቅዱስ ጊዮርጊስ ነውና በርሜል ሄዳችሁ ለመዳን ያብቃችሁ። አሜን። ወንድማችን በረከት ዛሬ የነበረን ቆይታ እጅግ ደስ ይል ነበር። በድጋሚ ያው ጉዟችን ረጅም ስለሆነ እግዚአብሔር ያው እድሜ ለንስሐ ዘመን ለፍስሐ ለሁላችንም ያድለን። እንደ ሕዝቅያስ ደግሞ የንስሐ እድሜ እሱ ይጨምርልንና ወደፊት የሚሆነውን ነገር ሁሉ አብረን እንድናይ በረከት እንድናገኝ አምላከ ቅዱስ ጊዮርጊስ ይርዳን። በድጋሚ ስለምንገናኝ ዛሬ ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከወንድማችን ከበረከት ጋር የነበረን ቆይታ ይሄን ይመስል ነበረ። ወንድማችን በረከት አብረን ባደረግነው ቆይታ እናታችን ቅድስት ኪዳነ ምሕረት ያደረገችለትን ድንቅ ታምራትና በርሜል ቅዱስ ጊዮርጊስ ላይ የተጀመሩ መሰረተ ልማቶች በምን ሁኔታ እየሄዱ እንደሆነ በራሱ አንደበት አስረድቶናል። እኛም የምንላችሁ የተለመደ ትብብራችሁ እንዳይለየው እዛም ስትሄዱ የበረከት ስራዎች በመስራት ከዚህም ስትሄዱ የምትችሉትን ነገር በማድረግ መሄድም የማትችሉ መምጣትም የማትችሉ ደግሞ ከዚህ በፊት ስታደርጉ እንደነበረው ከወንድማችን ከበረከት ጋር ኮሙኒኬት እያደረጋችሁ የምትችሉትን ነገር እንድትሳተፉ ከዚህ በኋላ አባቶች በሚፈቅዱትና በሚሰጡት መመሪያ መሰረት የሚሰሩ ስራዎች በህጋዊ መንገድ የተጀመሩ ስራዎች ይጠናቀቃሉ። አስፈላጊ የሆኑ ስራዎች ደግሞ ተጀምረው እንዲሰሩ ያው እግዚአብሔር አምላካችን ፈቃዱ ከሆነ እኛም የምንችለውን ነገር ሁሉ እናደርጋለን። እናንተም እንግዲህ ወደዚህ ቦታ ሄዳችሁ በረከት እንድታገኙ ወንድማችን በረከት ያደረገላችሁ ጥሪ አለ። በርሜል ቅዱስ ጊዮርጊስ እንደሚታወቀው ክረምት ላይ መንገዱ ጭቃ ስለሆነ ይቋረጣል። የፊታችን ግንቦት 9 በተዘጋጀው ጉዟችን ከኛ ጋር ሄዳችሁ የዚህ ዓመት የመጨረሻ ዙር ጉዟችን ስለሆነ የበረከቱ ተካፋይ እንድትሆኑ በዚሁ አጋጣሚ መልእክቴ ማስተላለፍ እፈልጋለሁ። ሁላችንም በዚህ የበረከት ስራ ላይ ተሳትፈን የቅዱስ ጊዮርጊስን ቃል ኪዳንና በረከት እንድንሳተፍ አምላከ ቅዱስ ጊዮርጊስ ይርዳን። በበርሜል ቅዱስ ጊዮርጊስና በምርት ደለጎ ቅድስት ኪዳነ ምሕረት ጠበል ድናችሁ ተፈወሳችሁ እቤታችሁ ቁጭ ብላችሁ እንዳትናገሩ አንደበታችሁን የተቆጣጠረው መንፈስ እውነት እግዚአብሔር ይገስጽላችሁ። የተደረገላችሁን ድንቅ ስራ መጥታችሁ ለዓለም ንገሩ። ሰይጣን እንዳትናገሩ የገረገረባችሁን ነገር እግዚአብሔር አምላክ ይገስጽላችሁ። በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።